ሰላት ሰላት ባይሰግድ ከእስልምና ይወጣል አይወጣም? ይወጣል። ሎክ ሰላት ቢሰግድ ባይሰግድ ከእስልምና ይወጣል። ሰላት ሲሰግድ ፈሱም ቢፈሳ ሰላቱ ተቀባይነት አለው? ምን ሰላት እየሰገደ እያለ በቃ ውዱ ሳያደርግ ሰላት ላይ ፈሱም ቢፈሳ ተቀባይነት የለውም። ተቀባይነት የለውም። በደንብ ባስተውል። ምን ብለኸኛል? ሰላት ካልሰገደ ከእስልምና ይወጣል አልከን። ፈሱን የሚፈሳ ከሆነ ደግሞ ሰላቱ ተቀባይነት የለውም። ሰላቱ ተቀባይነት ከሌለው ከእስልምና ይወጣል ማለት ነው። በፈስ ምክንያት ከእስልምና ይወጣል። በፈስ ምክንያት ከእስልምና ሎጂኩ እንደዛ ነው። አንድ የሚያደርገው አንድ ያዳምጠኝ። ቆይ በፈስ ምክንያት ከእስልምና መውጣት ይችላል። ሉክ ሰላት ካልሰገደ አንድ ሰው ከእስልምና ይወጣል። በደንብ አስተውሉ። ክርስቲያን ይክፈትልን። ምን ሰላት ማይሰግድ ከሆነ ከእስልምና ይወጣል። ፈሱን የሚፈሳ ከሆነ ውዱ ካላደረገ ሰላቱ ተቀባይነት የለውም። ሰላቱ ተቀባይነት የለውም ማለት አልሰገደም ማለት ነው። የለውም ተቀባይነት ዜሮ ነው። ስለዚህ ሰላት ካልሰገደ ደግሞ ከእስልምና ስለሚወጣ በፈስ ምክንያት ከእስልምና ይወጣል። ነገር ግን አላህን ጣዖት ነው እሱ የሚያመልከውን አላሁን ጣዖት ነው እያለው ይወርዳል ወደ የሚለው ፍጡር ነው እያለው ከአርሽ በላይ አይደለም እያለ አይወጣም ከእስልምና። አላህን ጣዖት ነው እያለው ከእስልምና አይወጣም። በፈስ ምክንያት ግን ሊወጣ ይችላል። በሰላት ምክንያት ሊወጣ ይችላል። ጣዖት ነው እያለው ግን አይወጣም። እንደዛ አላልከኝም እኮ ቅድም። አላህ ጣዖት ነው ካለ አላልከኝም እኮ እንደዛ ብያለኝ። ምክንያቱም ኢቨን ባይል ራሱ እኮ ያንተ የሚወጣው የሚወርደው እሱ አላህ አይደለም ብሎ ካለ ባህሪውን ከካደ እኮ ጣዖት ነው እያለ ነው ማለት ነው። ምክንያቱም አንተ አሁን አላህን ታመልካለህ አይደለ? አንተ አላህ ብለህ የምታምነው አመልኳለሁ አላህ ነው። ያ ከአንተ ውጭ ያለው ሌላ አሁን ስምህ እንደሚናገረው ከአንተ ውጭ ያለው ሁሉ ፈጣሪ አይደለም ፍጡር ነው ብለህ ነው የምታምነው አይደለ? እሱም እንደዛው እኮ ነው። አንተ የተለየ ሲያመልክ ምን እያለ ነው ማለት ነው? ሌላው ፍጡር ነው እያለ ነው። ኤነስችን አዲስ አንድ አንብባ ክርስቲያን። ኦኬ እሺ። ሳሂህ ቡኻሪ 195 ላይ እንደዚህ ብሎ ይናገራል። አቡ ሁረይራ እንደተረከው አላህስ ሜሴንጀር ሰይድ አላህ መልእክተኛ እንደዚህ አለ the prayer of a person who does hadat or that means passes urine stool or wind ማንም ሰው ልክ ፈሱን ቢፈሳ ወይም ደግሞ ከሰውነቱ የሆነ ነገር ቢወጣ ለምሳሌ ፈስ ቢፈሳ ሽንት ቢሸና is not accepted till he performs ablution ጸሎቱ ተቀባይነት የለውም ትጥበት እስኪፈጽም ድረስ። a person from hadat mount asked Abu Huraira who is hadat what is hadat Abu Huraira replied hadat means the passing of the wind hadat ማለት ፈስ መፍሳት ነው። እንግዲህ ሰላት ላይ ቁጭ ብለህ ቆመህ ፈስን መፈሳ ከሆነ ሰላት ተቀባይነት የለውም። ሰላት ተቀባይ ካልሆነ ከእስልምና ትወጣለህ። ኦኬ ሰላቱ ተቀባይነት የለውም ይላል እንጂ አሁን ከእስልምና ይወጣል ማለት ነው። ታዲያ ከእስልምና ይወጣል የሚላል እዚህ ጋር የለም። ሰላት ተቀባይነት የለውም ማለት አላህ አይሰማህም ማለት ነው። መላእክቶችም ጸሎት አያደርጉልህም አብረው። ሰላት ተቀባይነት ከሌለው ደግሞ ምንድነው እሱ ታዲያ የምትለው? ሰላት ተቀባይነት ካሌለ ሰላት ካልሰገደ ቅድም ምን ብለኛ ከእስልምና ይወጣል። ተስማማን እኮ ማለት እዚህ ጋር አንድ ሰው ፈሱን ከፈሳ ሰላቱ ተቀባይነት የለውም ማለት ድጋሚ ታጥቦ መስገድ ይቻላል ማለት ነው እንጂ ሰላቱ ከታጠበማ ይችላል እኮ ጎበዝ እኮ እንደዛ ካደረገማ ይችላል እኮ እንደዛ ካደረገማ ይችላል። ግን እኮ አሁን አጓደል አይደለ? ምን ብሎ ፈሱን በመፍሳቱ ፈሱን ከፈሳ ውዱ ካላደረገ የሰላትን አጓድሏል አይደለ? አዎ አጓድሏል። ኦኬ አጓድሏል። እሺ ኦኬ እየሰማሁህ ነው። ቀጥል ማሄር። ቆይ አንዴ። አዎ ያለው ማሄር ነው። ለካ አጓድሏል አላጓደለም? አንድ ሰው ፈሱን ፈስቶ ሰላትን የሚሰግድ ከሆነ ሰላቱ ተቀባይነት የለውም ይላል። በማጓደሉ ነው አይደለ ህጉ? አዎ ጎበዝ። ሱራ 19:59 እንክፈትልኝ።
1959 ከነርሱም በኋላ ሶላትን ያጓደሉ ፍላጎታቸውንም የተከተሉ መጥፎ ምትኮች ተተኩ፣ የገሃነም ሸለቆ በእርግጥ ያገኛሉ። ስለዚህ ሰውየው ፈሱም እየፈሳ የሚያጓደል ከሆነ ገሃነም ገቢ ነው የሚሆነው። አንተም እንዳልከኝ ሰላትም አይሰግደን የሚል ከሆነ ሰላትም ያጓደል ከሆነ እሺ ወጣ ማለት ነው ከእስልምና። ስለዚህ አላህን ግን ወንድማችን አላህን ጣዖት እያለው ወይንም ደግሞ አላህ እጅ እግር የለውም እያለ ከእስልምና ይወጣል ይወጣል። አላህን ጣዖት እያለ ከእስልምና ይወጣል። አላህ ጣዖት ነው፣ አላህ እጅ እግር የለውም የሚል ከሆነ ይወጣል። ቀደም ታዲያ ለምንድን ነው ሰው አወጣም ያልከኝ? እሺ ጣዖት ሳይልስ ዝም ብሎ አላህ እጅ እግር የለውም ቢልስ ከአርሽ በላይም አይደለም ቢልስ ምን እጅ እግር የለም ቢልስ ግን ሃይማኖቱ ሙስሊም ነው አውቆ ሙስሊም ነኝ እያለ አውቆ ለምሳሌ መሪ ነው እንበል አላህ ከአርሽ በላይ ነው የሚሉ ሰዎች ተሳስተዋል። አላህ ከአርሽ በላይም አይደለም፣ አላህ ያለ ቦታ ነው ወይንም ደግሞ በሁሉ ቦታ ነው ወይንም ደግሞ አላህ አንድ እጅ ሁለት እጅ አለው የሚሉት እሱ ፍጡር ነው፣ ባት አለው የሚሉት እንደዚህ ስህተት ነው ቢል ይሄ ሰው ያንተ መሪ መሆን ይችላል? አይችልም። መሪ ቢሆን ምንድነው ችግሩ? የእስልምና መሰረቶችን ስላልሞላ። አዎ ታዲያ እንትና ከሼክ ኢብራሂም ቀድሞ የነበረው ተቀዳሚ ሀጂ ሙፍቲ እስልምና መስፈርትን አሟልቶ ነው እንደ ሲመራችሁ የነበረው? እኔ እንጃ። ስለዚህ በካፊርም ትመራላችሁ ማለት ነው። ማን ነው ያለ? አልሞላም ነው እርሱ አልሞሉም ነው። እሷን ከአርሽ በላይ ነው ብላ ምንም ሲመራችሁ ነበረ። እንደዛ ብሎክ ነበር እንዴ? አዎ እሱ በደንብ የታወቀ እንደ ሲሞት የተደሰታችሁት ለምንድን ነው? ማንም ሙስሊም ሆኖ በሰው ሞት የሚደሰት ሰው የለም። ማን ነው የተደሰተው? ብዙ የተደሰቱ አሉ። እንደውም እንትን ራሱ የደስታ ስግደት መሰገድ አለበት ሁሉ ያሉ አሉ። ዋናው ፖይንታችን ግን በደንብ አስተውል። ድራማ ይሰራሉ። ምን አይነት ድራማ? አንድንን ተመሳሳይ ነን ችግር የለውም የሚል አሁን ፈርስት ፎር ምናምን ነው የምትል ስምህ። እኔስ አንተ አሁን የተወሰነ እንትን ስትራግል እያደረክ ነው። አምላክን ጣዖት ካለብህ አብረህ እንደማሰግድ ገብተዋል። ብሰግድም እንኳን ቢያሰግድህም እንኳን ከአይምሮ ጋር ጠብ ነው የምከፍተው። ምክንያቱም ስሙ አንድ ሊሆን ይችላል፣ ግን ያንተን አምላክ በጣዖት እየሳለው በፍጡር እየመሰለው በምንም ተአምር አንድ ልትሆን አትችልም። እሺ ዋና መለያያችሁ ምንድን ነው ብለህ ነው የምታምነው አንተ? ዋና መለያ መሆን ያለበት በምታምነው ላይ ምንድን ነው ብለህ ነው የምታምነው? መጀመሪያ ላይ እሱ አላህ ፈጣሪያችን አላህ Subhanahu Wa Ta'ala ከአርሽ በላይ አይደለም ብሎ ነው የሚያምነው። አላህ እግር የለውም ብሎ ነው የሚያምነው። አላህ ጣዖት ነው ብሎ ነው የሚያምነው። እሱ እንደዛ ብሎ የሚያስተምረኝ ከሆነ እኔ አልቀበለውም። መሪዬ መሆን አይችልም ያ ሰውየው ማለት ነው። እንዴት እቀበለዋለሁ? እኔ እስልምና አስተምሮት ይሄ የለም ይሄ ስላልለ ነው የማልቀበለው። እኔ ይሄ መሪዬ አይሆንም ብዬ እቀበለዋለሁ ይሄንን ሰው። ገባክ? ይሄ ሰው ገነት ይገባል? እኔ አላውቅም። ገነት የሚገባንና የማይገባን ሰው አላህ ነው የሚያውቀው። ግን ይሄ ሰው የእስልምና መንገድ ይዟል። እኔ አላውቅም። የእስልምና መንገድ ይዟል? እኔ አላውቅም። ሰላትን ይሰግዷል። ግን ይሄንን ስላለ እኔ ጀነት አይገባም ማለት አልችልም። እኔ አሁን ለምሳሌ የእስልምና መንገድ ይዟል አልከነፈ ተካፍተውስ ንቄ ይዟል ማለት እንዲህ እንዳደለንገር አንድ ሰው ሰላትን የሚሰግድ ከሆነ አላህ በብቸነት የሚያመልክ ከሆነ ያ ሰውየው ምንድነው የሚባለው? ሙስሊም ነው የሚባለው። ገባክ?
ስለዚህ ምን አለፋችሁ ታዲያ? እንደዛ ከሆነ የአንተን አምላክ ጣዖት እያልኩም 5 ከሰገድኩኝ ዘካ ብዬ ገንዘብ ከሰጠውኝ በቃ ሙስሊም ነኝ ማለት ነው። እኔም ጣዖት እያልክ እኔ አሁን ለምሳሌ የአንተን አላህ የሚለውን ስም ብቻ ዛለው እንደውም 7 ጊዜ እንሰግዳለን እኛ፣ ችግር የለብንም። 5 ከፍ ላድርግልን። ስለዚህ እየሰገድኩ ነው። ግን ያንተ አላህ ለእኔ ጣዖት ነው። አላህ ማለት ግን ችግር የለብኝም። በቃ አላህ እላለሁ። በአላህ ሳትጋራ አላህ ብቻ መስገድ ከሆነ አላህን በብቸነት የምታመልክ ከሆነ እንዴት ነው አላህን ሲጀመር አንተ ጣዖት ነው የምትለው? ያንተ ነው። ያንተ አላህ ለእኔ ጣዖት ነው። ዶክ ያንተ አላህ አንተ የምታመልከው አላህ ለእኔ ጣዖት ነው። የኔ አላህ አባት ነው። የኔ አላህ እንዳንተ አላህ አይደለም። ስለዚህ እኔ አላህ አባት ብዬ አመልከዋለሁ። ያንተ አላህ ግን ጣዖት ነው ለኔ። ነገር ግን አላህ በሚለው ተስማምተናል። እኔ እናንተ እንስማማ። እኔም እንዳንተው ችግር የለብኝም ማለት ነው። እኔም ምንድን ነኝ? ሙስሊም ነኝ። እኔም እንዳንተ እሺ፣ ተስማምተሃል? እኔ አልስማማም። በዚህ እኔ ተስማማሁልህ እኮ ምክንያቱም አንተ ስሙ ላይ ስለሆንክ ያንተ አላህ ለእኔ ጣዖት ነው። ምክንያቱም ያንተ አላህ ከሌሊቱ 1/3 ሁሌም የሚወርድ ነው። አንዲት ባት ያለችው ነው። 2 ቀኝ እጅ ያለው ነው። ጭንቅላት የሌለው ነው። አንገት የሌለው ነው። እሱ ፍጡር ነው። የኔ አላህ ደግሞ በሁሉ የሞላ በሁሉ ያለ ቦታና ስፔስ የማይገድበው መንፈስ የሆነ አባት ተብሎ የሚጠራ ነው። እንስማማ። እኔም የዋላ ብያለሁ እኮ አንተ 5 ከሰገደ ብላ የለ እኔ 7 እሰግዳለሁ። ዘካ የሚሰጥ ብላ የለ እኔም ማስራት በክረት እሰጣለሁ። እንደውም አንተ ጋር ዘካ ስንት መስጠት እንዳለብህ በቁርአን አልተዘረዘረም። እንደዚህ እኔ ጋር መጽሐፍ ቅዱስ ላይ ተዘርዝሯል። 10 በክረት ስንት ማውጣት እንዳለብኝ። ስለዚህ እሱን ዘካ ብዬ ወስደዋለሁ። ችግር የለውም። እንስማማ። እኔ እኮ ያልኩህ እሱን አይደለም እኮ እኔ ያልኩህ ይሄ ሰውየው አላህን በብቸኝነት አላህን አንድ መሆኑን ካመነ አላህን በብቸኝነት የሚያመልክ ከሆነ ሳያጋራ በአላህ ሳያጋራ የሚያምን ከሆነ እንዴት ነው አላህን ጣዖት ብለው የሚያምነው? ነው እንዴት አላህን ጣዖት ይለዋል? እሱማ አላህን አንድ ብሎ ያመልካል። ግን አንተ ደግሞ አላህን አንድ ብለህ አይደለም የምታመልከው። አንተ ብዙ አላህ ነው ያለህ። እኔ ያው ያንተ አላህ እጅ አለው አይደለም? ወደ ሌላ ጥያቄ እየገባክ ነው። ያኛው ጥያቄ ላይ አንተ አላህ ብዙ ነው። ወደ ሌላ ጥያቄ ያንተ አላህ ብዙ ነው። የሱ ቆይ ችግር የለውም። ያንተ አላህ ብዙ ነው የሚል ጥቅስ አለ። ግን እንደ ቁርአን ወይ ደግሞ እንደ ሐዲስ በዛት አላህ አንድ ነው የሚል ሽታውም የለም። በሐዲስም በቁርአንም እስኪ በቁርአን አላህ ብዛቱ ከአንድ በላይ ከመሆኑን እስኪ የሚያሳይ ጥቅስ አሳየኝ። አንድ ጥቅስ። በጣም ብዙ ቦታ አለ። በጣም ብዙ ቦታ አለ። ፈጠርናችሁ ያደረግናችሁ አደረግናችሁ የሚል በጣም ብዙ ቦታ አለ። እሱ እኮ ሌላ ነው። ሌላ እንትን ያለው እሱ ማለት እኮ ምንድነው? አሁን ለምሳሌ አንተ ራሱ አሁን ለምሳሌ እኔ እንዴት ነህ አለ ብዬ ሰላምታ ብጠይቅ አዎ አለን እንዴት ነህ ደህና ነህ አላልከኝ አትለኝም? አለን ደህና ነህ አትለኝም? ጎበዝ እናመሰግናለን። ያንተ አላህ ፍጡር ነው። ቅድም ያልኩህን አስታወስከው? አንተ በተጠቀምከው ኤግዛምፕል መሰረት አላህ ምሳሌ የሚደረግለት ከፍጡር ጋር ስለሆነ አላህ የሚናገረውም እንደኔ እንደ ፍጡር ራሱን ከፍጡር ጋር እያመሳሰለ ነው። ምንም ለኔ አምሳያ አታድርጉ፣ ምስል አምሳያ የለኝም። ቆይ ከፍጡር ጋር ታመሳስሉኝ ምሳሌም እንዳሰጡ ያለውን አንተ በደቂቃ ውስጥ አፈርሰህ ለምሳሌ አንተ እንዴት ትላለህ ብላልከኝ። ስለዚህ ሱራ 16 74 አካባቢ ሱራ 42 ቁጥር 11 ላይ ቁርአንን አፈረስከው፣ አላህን ውሸታም አደረግከው። አላህ እንደኔ ነው የሚያወራው ማለት ነው። እንደኔ ነው እንደኔ ምሳሌ ይሰጠዋል ማለት ነው።
ምክንያቱም እንዳታመሳስሉ ተሳስታችሁ እንዳታመሳስሉ ብሏል። በደቂቃ ውስጥ አላህ ፍጡር መሆኑን ኮንፊርም አደረክልኝ። አጨበጭባለሁ። አላህን ማለት አታመሳስሉ ማለት አላህ እጅ አለው ስንል አላህ እጁ ከኛ ጋር ይመሳሰላል ማለት አይደለም። አላህ አይን አለው ማለት ከኛ ጋር ይመሳሰላል ማለት አይደለም። እጅ ማለት ምን ማለት ነው? ቆይ እጅ ማለት ምን ማለት ነው? እጅ ማለት ምን ማለት ነው? ቆይ አለስተ እሺ ልንገርህ። አላህ እጅ አለው ማለት ከኛ ጋር ይመሳሰላል ማለት ነው። አይመሳሰልም ማለት እኮ ነው እንጂ ይመሳሰላል ማለት አይደለም። እዛ ጋር ማወቅ ያለብህ እንጂ እኔ አሁን ያመሳሰልኩት እኔ ምሳሌ ነው የሰጠኩ እንጂ ከኛ ጋር አመሳስዬ አይደለም እኮ አላህን ከኛ ጋር ቆይ አይመሳሰልም ስትል አንተ ራስህ እኮ እያመሳሰልክ እየነገርከኝ ነው። አላህ ሁለት እጅ አለው እጅ በሚለው ብቻ ከኔ ጋር አመሳሰልከው። አንድ በል ሁለት በሚለው ከኔ ጋር አመሳሰልከው። ሁለት በል አይመሳሰልም ስትል ምኑ ነው የማይመሳሰለው? እጅ የሚለው እኮ ኦልዌይስ አይምሯችን አንተ እጅ ባልክባት ማይክሮሰከንድ በዛይ ቅጽበት ውስጥ በማይክሮሰከንድ ውስጥ እጅ የሚለው ይመጣልን። ይሄ ነው እጅ የሚለው የሱ ያላህ መያዣው መጨበጫው መስሪያው ነው አይደለም? ልናገር ድረስ እንደዛ ስንል አላህ እጅ አለው ስንል እጁ አላህ ከኛ እንደኛ እጅ ያለው ማለት አይደለም። እጁ ከኛ ጋር ይመሳሰላል ማለት አይደለም እኮ ነው ያልኩክ። አላህ ከኛ ጋር አይመሳሰልም። አላህ ከፍጡር ጋር አይመሳሰልም ነው ያልኩክ እንጂ እጅ አለው ስንል እንደኛ እጅ ያለው ማለት አይደለም። ኦኬ ጭንቅላትስ አለው? ሁለት እጅ እንዳለው ነግረኸኛል። ለምን ትስቃለህ? ጭንቅላት ግን የለውም። አይመሳሰልም። እሺ መልኩ ሊሆን ይችላል ማይመሳሰለው ከኛ ጋር። አንገትስ የለም። አንድ ባት አለችው። ሁለት ቀኝ እጅ አለው። ጎን አለው ወይ? ፈርስት ጎን ከሌለው አላህን እንዴት አንድ ትለዋለህ? ሁለት እጁ እዛ ጋር ነው ያለው። አንድ ባት እዛ ጋር አለች። ሁለት አይን እዛ ጋር ትሆናለች። ጆሮ እዛ ጋር ይሆናል። ፊቱ እዛ ጋር ይሆናል። እንዴት ነው አንድ የምትለው? ኦኬ ፊት አለች፣ ሁለት ቀኝ እጅ አለ፣ አንድ ባት አለችው። የተያያዘ ነው ካልክ በእርግጥ እውነት ብለሃል። ፈርስት እንደዚህ አይነት ሰው የለም አይመስልም። አላማንን አንድ ባት ያለችው አስባችሁታል? አንድ ባት ጭንቅላት የሌለው አንገት የሌለው ሁለት ቀኝ ብቻ ያለው አንድ ባት ያለችው ፍጡር የለም፣ ሰው የለም። እውነት ነው። አላህን ማንም ሊመስል አይችልም። በዚህ መሰረት ጭንቅላት አልባ አንገት አልባ የሆነ ሁለት ቀኝ እጅ ያለው አንድ ባት ብቻ ያለው ይሄ እኮ ገና ሳስበው ራሱ ለሰላት እንደዚህ ብለህ ባልክበት ከምር አትዋሽ። ፈርስት አይዘገንንም ስታስበው ሰላት ልትሰግድ ስትል አሁን እኔ እዚህ ጋር አሁን እግዚአብሔር አንገት አለው ጭንቅላት አለው ብዬ ብጠይቅ አሁን ይሄ ያስኬደናል? አያስኬደንም። እያወክ ለምን እንከራከራለን? ኖ ችግር የለውም። ብጠይቀኝ እኔ ማተራ አያደርገኝም። ብጠይቀኝ ማተራ አያደርግም። ለምን መሰለህ? አንድ አሁን እጅ አለው ተማመን የመጣውን እናጸድቃለን ብላችሁ ታምናላችሁ አይደለ? አለው ብላችሁ አይደለ? እጅ አለው ስለ እኮ እጁ እኮ ከኛ ጋር አይመሳሰልም አልኩ እኮ። አላህ ከማንም ጋር እኮ እንደማይመሳሰል ተስማማው። እንደማይስማም ያ እጁ ከማንም አይመሳሰል፣ ባት አለው ከማንም አይመሳሰል፣ ጣቶች አሉት ከማንም አይመሳሰል፣ ፊት አለው ከማንም አይመሳሰል፣ አይን አለው ማንንም አይመስል፣ እግር አለው ማንንም አይመስል። እሺ ጭንቅላትስ አለው ወይ? ጭንቅላት አለው ወይ? ማንንም አይመስል። እሱን የላቀም አልተጠቀሰም። ያልተጠቀሰውን አለን ብለን ስለዚህ ጭንቅላት አሁን የአንተ አምላክ አሁን ፊት አለው ጭንቅላት ግን ዜሮ። አንገትስ እንደዛ የተጠቀሰ የለም። እኔ እሱ አላየሁትም። እሺ ባት አለው። ሶሪ ባቱን ይገልጣል ለካ። ታፋና ጉልበት አላህ ይላል። ጉልበት አለው የሚላለ አይላለው። አላህ ይላል። ኃይልና ኦኬ እኔ ጉልበት እሺ ባት እንትንስ ታፋስ
ታፋ ደግሞ ምንድን ነው? ታፋ ማለት ከጉልበት በላይ በዚህ ጋር ያለው ማለት ነው። ይሄ ባቱን ይገልጣል። ከባቱ በላይ ያለው ታፋ ያላቀም እንደዛም ያልተጠቀሰው። ስለዚህ ታፋ ከሌለው እንዴት ነው እሱ አላህ አንድ ነው የምትለው? አንድ ባት ያለችው እግሩ ስንት ነች የምትሆነው? እንግዲህ አንድ እግር ነው። እኔ ሐዲስ ላይ ቡሃሪ 48ም ገሃነምን እግሩን ይሞላታል የሚለው አይ ቲንክ እንትን ነው ሲንጉላር ነው አይደለ? እንትኑ ክርስቲያን ቼክ አድርገው አንድ እግር መሰለኝ ፉት ነው የሚለው። ስለዚህ አንድ እግር ነች ማለት ነው። አንድ እግር ነው። ፊት ነበር የሚሆነው። ያ ፊት ነበር የሚሆነው ፕሉራል። ያ እንትኑስ ሺን የሚለው እንግዲህ አንድ ነው። ሺን ነው የሚለው ሺን ሳይል። ኦኬ። ስለዚህ አንድ ባት አንድ ፉት። ስለዚህ አንድ ፉት አለው። ሁለት እግር አለው ቢሉንም ችግር የለውም እኮ አንድ ባት ላይ ሁለት እግር አለ። እንዲህ አይመጣውም እኮ አንድ እግር ላይ እንደዚህ ሁለት እግር አድርገህ ከዛ ከላይ ደግሞ ሁለት እጅ አድርገህ ጭንቅላት የለም አንገት የለም። እንዴት አንተ አምላክን ከሰው ጋር ተመሳስላለህ? እንዴ እኮ በፍጹም እኮ አንተ እንደምታስበው አይደለም እኮ አላህ እኮ ከሰው ጋር። እስቲ አንተ አስረዳኝ። እሺ አስረዳኩ እኮ አላህ እጅ አለው ስንል እግር አለው ስንል ከኛ ጋር አይመሳሰልም። አላህ ከፍጡራን ጋር አይመሳሰልም። አላህ ከማንም ጋር አይመሳሰልም አልኩ እኮ ነው። ይመስላል መች ወጣኝ? ይመስላል እኮ አልወጣኝም። ምን የቱን ነው ያለክ? እጁ የሚሰራበት ነው አይደለ? ምክንያቱም አደብን በእጆቼ ሰራው ስለሚል ሱረቱ ሳድ 75ኛው ላይ። ስለዚህ እጁ የሚሰራበት ነው። እጁ እግሩ አይደለም ማለት ነው። እግሩ ደግሞ የሚረግጥበት ነው አይደለ? የሚረግጥበት ነው እግሩ አይደለ? ገሃነምን በእግሩ ይረግጣል ስለሚል እሺ ይሁንልህ። እሺ ምን? እሺ ስለዚህ እጁ እግሩ አይደለም፣ እግሩ የሚረግጥበት ነው ከተባለ እንግዲህ አላህ ከላይ ነው፣ ሌላው እጁ ምኑ ከላይ ነው የሚሆነው ማለት ነው። ገሃነም ላይ ሲቆምባት እሱ ወደ ላይ ነው የሚሆነው መቼም። ስለዚህ ወደ ላይ ነው የሚሆነው ማለት ነው አይደል? እስቲ ሙጂብ ይቀጥል። እስቲ ሙጂብ እንኳን ደህና መጣ። ሙጂብ ትንሽ እስቲ ይበልበት። እኔን ጥያቄ አትቀበለኝም? ትንሽ ቆየት በል ትጠይቃለህ። ስልኬ ባትሪ እየጠጋብኝ ስለሆነ ነው። ኦኬ፣ ምንድን ነው ጥያቄ? ጥያቄ ኢየሱስ አምላክ አለው? ኦኬ፣ ኢየሱስ አምላክ አለው ወይ? yes ኦኬ። ክርስቶስ ራሱ በስጋ የመጣ አምላክ ነው። ሮሜ ምዕራፍ 9 ቁጥር 5 ላይ እንደሚናገረው አባቶች ለነሱ ናቸውና ከነርሱም ክርስቶስ በስጋ አባቶች ለነሱ ናቸውና ከነርሱም ክርስቶስ በስጋ መጣ ነው የሚለው። ጥቅሱን ረሳሁት። ክርስቲያን አንዴ ክፈትልኝ ለሚቼክ። ሮሜ 9 ምዕራፍ 5 አባቶች ለነሱ ናቸውና ከነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ክርስቶስ በስጋ መጣ ይላል ያለው ወንድማችን። ስለዚህ በስጋ መጣ። ያ በስጋ የመጣው አምላክ ያ በስጋ የመጣው ምንድነው ይለናል? የተባረከ ምንድነው ይለናል? አንበበስ የተባረከ አምላክ ነው። አሜን። ያ እርሱ የተባረከ አምላክ ነው። ምን ይላል? አንድ መልሰው አባቶች ለእነርሱ ናቸውና ከነርሱም የተባለው ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 11 ላይ ወደ ገዛ ወገኖቹ መጣ፣ ለተቀበሉት እግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ስለሚል ማለት ነው። ወደ ገዛ ወገኖቹ ወደ እነርሱ መጣ የተባለው እርሱን ነው። ወደ እነርሱ መጣ። ኦኬ። ከነርሱም ደግሞ በምንድን ነው የመጣው? በስጋ። ዕብራውያን ምዕራፍ 2 ቁጥር 15 ላይ
አንድ የከፈተው ጥቅሶች ዛሬ ረስቻለሁ ማለት ነው። ስለዚህ ይሄ የተባረከው አምላክ ነው የተባለለው ማን ነው? እዚህ ጋር ክርስቶስ ኢየሱስ እርሱ ይለዋል እኮ ትመልሰዋለህ አንዴ። እሺ እንግዲህ የአንተን ጥያቄ አልረሳሁትም፣ አድሬስ አደርጋለሁ። አምላክ አለው የሚለውን አልረሳሁትም። እንግዲህም ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው፣ በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። ስለዚህ ክርስቶስ በስጋና በደም ተካፍሏል። ክርስቶስ ስንል ስግው ቃል እያለ ነው። ስጋን የተዋሃደ ቃል እያለ ነው። ቃል አስቀድሞ ስጋ ያልነበረው ነበረ፣ ስጋን ያልነሳ ቃል በሁሉ የሞላ በሁሉ ያለ ሁሉን የፈጠረ ሁሉን ያስገኘ ሁሉን በእርሱ የሆነ ነበረ። መልሰው ሮሜ ምዕራፍ 9 ቁጥር 5 ጥያቄ ውስጥ ላይ ስላለ ሁሉን የፈጠረው ያ ቃል አስቀድሞ ስጋ ያልነበረው በስጋ ተገለጠ፣ በስጋ መጣ። ስለዚህ አባቶች ለእነርሱ ናቸውና ከነርሱም ክርስቶስ ልብ በል ከነርሱም ክርስቶስ መጣ። ከማ ከአባቶች እዛ ጋር ባሳየው መሰረት ቁጥር 16ን ብታሳየው ኖሮ ቅድም ምን ይላል? የያዘው የአብርሃምን ዘር እንጂ የመላእክትን ዘር አልያዘም ይላል። አባቶች ብለው የሚጠሯቸው አብርሃምን አባታችን ይሉታል። ዮሐንስ ወንጌል ምዕራፍ 8 ላይ ከቁጥር 52 አካባቢ ጀምሮ አባታችን አብርሃም ብለው ይላሉ እነኛ አይሁዶች ማለት ነው። ከእነሱ መጣ፣ ከነርሱ አባቶች ለእነርሱ ናቸውና አባቶቻችን ብለው ስለሚሉት ማለት ነው አብርሃምን። ስለዚህ የያዘው የአብርሃምን ዘር እንጂ የመላእክትን ዘር አልያዘም ይለዋል። ከነርሱም ክርስቶስ በስጋ መጣ። እርሱ የተባለው ማን ነው ወንድማችን? ፈርስ አምላክ የተባለው ማን ነው ስላልከኝ እርሱ የተባለው ማን ነው? ፈርስ የተባለው ማንም አልተጠቀሰማ። እዚህ ጋር ከኋላ ያለው ስም ማን ነው? ክርስቶስ በዚህ ጋር መጣ። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። እርሱ የተባለው ማን ነው? ክፍሉ እኮ ግልጽ ነው። ክርስቶስ ከኋላ የሚል ስም አለ አለ እንትን ስጽፍ ታውቃለህ። እርሱ የሚባለው ወደ ኋላ ያለውን ስም ነው የሚጠቁመው አይደለ? ማን ነው እንዲህ እያለው ያለው? አሁን ይሄው ክርስቶስ ነው። ማን ነው ስለሱ እየተናገረ ያለውን? እዚህ ጋር እየተነገረ ነው። ስለ ኢየሱስ እየተነገረ ነው። ራሱ ክርስቶስ ለጳውሎስ የገለጸለትን። ስለዚህ ምን አለን? እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ስለዚህ ቃል ሁሉን የፈጠረ ሁሉን ያስገኘ አምላክ ነው። ክርስቶስ ስንል በስጋ የተገለጠ አምላክ እንደመሆኑ እርሱ አምላክ ነው። ነገር ግን በስጋ የመጣ ነውና ፍጹም አምላክ ያ በስጋ የተገለጠ ነውና እርሱ የሰው ልጅ ተብሎ ይጠራልና ስለ ስጋው ቅዱስ ጳውሎስ እንዲሁም ደግሞ ጴጥሮስ ሲጽፍ የክርስቶስ አምላክና አባት ይባረክ ይላል። ስለዚህ ስጋውን ሪፈር ለማድረግ ማለት ነው። ከዛ አንጻር ነው አባት ሲል እሱ የአብ የባህሪ ልጅ እንደመሆኑ ማለት ነው። ክርስቶስ የአብ የባህሪ ልጁ ነውና የአብ ልጅ ተብሎ ይጠራል። አምላክ ሲል ግን ስለ ስጋው ሰው ስለመሆኑ ለመጠቆም ነው። እሱ ራሱ አምላክ ስለሆነ ማለት ነው። ግን እዚህ ጋር እኔ የጠየቅኩህ አምላክ አለው ስለ እዚህ ጋር አሁን እሱ ወደ ሰማይ ሲያርግ ጊዜ ወደ አምላክ ያርግ ያለውኝ እያለ ነበር። እሱን ነበር የፈለኩት። እንደገና ደግሞ ሌላው ቦታ አምላክ እንዳለው ይናገራል። እንደነው እሱ ወደ አምላክ ያርግ ያለው የሚለው ዮሐንስ ወንጌል ምዕራፍ 20:17 ነው። እንደዛ ነው መሰለኛ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ አንድ ክፈትለት። ኢየሱስ ገና ወደ አባቴ ያላረገው ምን ይላል? አትንኪኝ፣ ነገር ግን ወደ ወንድሙ እኔ ወደ አባቴና ወደ አባቴ አብቤ ያለውኛ ወደ አባቴና ወደ አባቴ እስልምና ነገር እና ይሄ ክፍል እኮ ካነበብኩ ሙስሊም መሆን የለብህም እኮ። ቆያ ይሄንን ኢየሱስ ተናግሮ ታምነታለህ?
እንዴ አምላክ እንዳለው እኮ ነው እየተናገረ ያለው። ኦኬ እኮ ይሄንን ክፍል አንብበ አይል ጎይ ነው ለእስልምና ይጠቅማል ብለህ ታምናለህ? ይጠቅማል። ስለዚህ ይሄንን ሊትራሊም ኢየሱስ ነው የተናገረው ብለህ ታምናለህ? ምክንያቱም ምን መሰለህ ከዚህ ጋር አሁን ኢየሱስ አምላክ አለኝ ስላለ እኔም አምላክ እንዳለው ነው የሚያምነው። ኢየሱስ ነብይ እንደሆነ ስለማምነው ነው። ሙሉ ክፍሉን ይሄንን ቁጥር 17 ላይ ያለውን ቁጥር 17 ላይ ያለውን በትክክል ኢየሱስ ተናግሮታል። አምንበታለሁ በል እስኪ። ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው። ይሄንን ኢየሱስ ተናግሮታል። እኔም አምንበታለሁ በዚህ ንግግር በል እስኪ። 17 ላይ ያለው ሙሉን በሙሉ ሳይሆን እኔ የሚያምንበት እዚህ ጋር ወደ አምላኬና ወደ አምላካችሁ አድርጌያለሁ የሚለውን እሺ፣ አዳምጣው። ያመጣትን ጥቅስ እንኳን ለምን እንትን ትላለህ? ፈርስት ኦፍ ኦል አትሊስት አውዱን እንኳን አልጠየቅኩም። እኔ አንዷን ጥቅስ እንኳን መሰንጠቅ ትፈልጋለህ? ይሄ ክፍል እስልምናን የሚጠቅም አይደለም። መጥቀስ የለባችሁም። ይሄ ክፍል ከቁጥር 1 ብንጀምረው አንድ ሚውታርግ አንዴ ከቁጥር 1 ጀምራችሁ ከተመለከታችሁ ክርስቶስ ሞቶ ስለመነሳቱ የሚናገር ክፍል ነው። ሙስሊሞች ደግሞ ክርስቶስ አልተሰቀለም አልሞተም ብለው የሚያምኑ ናቸው። ይህንን ክፍል ታዲያ እንዴት ዮሐንስ ይጻፈውን እንዴት ያመጡልናል? ለኛ ክርስቶስ ሞቶ ተነስቶ ተመስቀል ተሰቅሎ ሞቶ ተነስቶ ሊያርግ ሲል እንዲህ ተናገረ ብለው ይጠቅሱልናል ይህን ክፍል። በዚህም መሰረት ሱራ 7 157 ውድቅ ይሆናል ማለት ነው፣ ይጣላል ማለት ነው። ሱራ 4 157 ቁርአኑ ይካዳል ማለት ነው። ምክንያቱም ክርስቶስ ሞቶ መነሳቱ የሚያሳይ ስለሆነ። ኦኬ ኢየሱስም ገና ወደ አባቴ አላረግኩምና ትንኪኝ አለ። ወደ ማንም ያድርገው? ፈርስት ኦፍ ኦል ወደ አምላኩ። ክፍሉን አንዳንዷን እያየን እንሂድ። አምላኩና አባቴ ያለው አይደለ? ወደ አባቱና ወደ አምላኩ። ጎበዝ። እዛ እንደዚህ ነው የሚለው ባይዘው ማለት ጎበዝ። ባይ ችግር የለውም። ክፍሉን እንሄድበታለን። አንድ የሚታወቀው ሎክ ፈርስት ኦፍ ኦል እንደነገረን ፈርስት ፎር የሚለው እንደነገረን ኢየሱስ ገና ወደ አባቴ አላረግኩም እና አትንኪኝ አለ። ስለዚህ አባቱን ያምናል። አምላኩን ነው አባቴ ያለው ብሏል። ቴንኪው። ስቲል አሁንም ከእስልምና ወጥተሃል። ሱራ 1988 እስከ 93 ለአራማን ልጅን ያዘ ወለዳሉ። ከዚህ ንግግራቸው ባይቆጠቡ ከባድ ንግግር ተናገሩ። በዚህም የተነሳ ምን ይላል? ሰማዮች ሊቀደዱ ተራሮች ሊናዱ ምድር ልትሰነጠቅ ትቃረባለች ለአራማን ልጅን ያዘ ወለደ ስላሉ። አላህ በምንም ተአምር አምላክ ሊሆን አይችልም አባት መሆን ስለማይችል። ስለዚህ ይህንን ኢየሱስ እንዲህ ብሎ አስተምረዋል ባልክበት ቅጽበት ላይ ሙሐመድ ዞት የመጣው አስተምሮ ስህተት ይሆናል ማለት ነው። ዮሐንስ ወንጌል ይኸው ላይ ደግሞ አይ ቲንክ ቁጥር ስንት ላይ እንደሆነ ወደ መጨረሻ አካባቢ ይመስለኛል ይሄ ወንጌል የተጻፈው ራሱ ክርስቶስ በስጋ እንደመጣ አምነን ህይወት እንዲሆንልን እንደሆነ እሱ የአብ ልጅ እንደሆነ አምነን በስጋ መምጣቱን አምነን እንድንቀበል እንደሆነ ይናገራል። ቁርአን ደግሞ ሱራ 18 4 እና 5 ቁርአን የተጻፈበት ምክንያት ደግሞ አላህ ልጅ የለውም ለማለት እንደሆነ ይናገራል። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ይሄ የተጻፈው ይሄ ዮሐንስ ወንጌል የተጻፈው ለምንድን ነው? ነገር ግን ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ህይወት ይሆንላችሁ ዘንድ ይህ ተጽፏል። ቁርአን 18 4 ደግሞ የተጻፈው ለምንድን ነው? አላህ ማንም ልጅ የለውም ለማለት ነው። አፍተን ክርስቲያን ቁርአን የተጻፈው 18 4 ቁርአኑ ራሱ የተጻፈበት ምክንያት ለምንድን ነው? ይሄን ለመካድ ነው። እነዚያም አላህ ልጅን ይዟል ያሉትን ሊያስፈራራበት አወረደው። ኢየሱስ አባት ብሎ ተናግሯል ባለበት ቅጽበት ላይ በኋላ መጥቶ አላህ ልጅ የለውም አላህ አምላክ ነው የሚል ሁሉ አጋንንታዊ ይሆናል። ማስረጃ ሱራ 72 ከ1 እስከ 3 አውጣ አፍተን
ስለዚህ ክርስቶስ የአብ ልጅ መሆኑን በተናገረበት ቅጽበት ላይ ከጊዜ በኋላ መጥቶ ኖ አምላክ ልጅ የለውም የሚል ካለ አስተምሮቱ እሱ ከማን የተቀዳ ይሆናል? ከአጋንንት ይሆናል። ማስረጃ ቁርአኑ መሐመድ ወይ በል እነሆ ከጅኒ የሆኑ ጭፍሮች ቁርአንን አደመጡ፣ እኛ አስደናቂ የሆነን ቁርአን ሰማን አሉ። ማለት ወደ እኔ የተወረደ ወደ ቀጥተኛው መንገድ የሚመራንን ቁርአንን ሰማን፣ በእርሱም አመንን፣ በጌታችንም አንድንም አናጋራም። እነሆ ጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። ስለዚህ ይህንን የተናገሩት አላህ ልጅ የለውም አምላክ ልጅ የለውም ብለው የተናገሩት ማናቸው? አጋንንቶች። አስቀድሞ በሰራው ፐርሚስ መሰረት ደግሞ ኢየሱስ ልጅ ነው የአብ ልጅ ነው ብሎ ተስማምቶልን ነው የመጣው። ከዛ በኋላ የሚመጡ ሁሉ አምላክ ልጅ የለውም የሚል ሁሉ የአጋንንት ትምህርት ይሆናል። ይሄው አጋንንት መሆኑን አጋንንትን ትምህርት ደግሞ እኛ እንቀበላለን ወይ? ዮሐንስ ወንጌል ምዕራፍ 8 ቁጥር 44 እንክፈተው። ክርስቶስ የአብ ልጅ ከሆነ አትንግኝ ወደ አብ አድርጋለሁ ካለ እርሱ ታማኝ ትክክልም ከሆነ የምንቀበለውም ከሆነ ትክክለኛም አስተምሮ ከሆነ ከዛ በኋላ የሚመጣ ሁሉ የሐሰት አስተምሮ ይሆናል ማለት ነው። ያንን የሐሰት አስተምሮ የአጋንንትን ትምህርት እንቀበላለን ወይ ያልን እንደሆነ ደግሞ ክርስቶስ እንዲህ ብሎ አስቀድሞ ነግሮናል። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁ ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰት አባት ነው ይላል። ስለዚህ ክርስቶስ የአብ ልጅ ነው። አብ የባህሪ አባቱ ነው ለወልድ። ክርስቶስ ይሄንን በስጋ መገለጡን የአብ ልጅ መሆኑን የሚክድ ካለ የአጋንንት ትምህርት ነው። አጋንንቶች ደግሞ ለሙሐመድ አላህ ልጅ የለውም አሉት። ክርስቶስ ደግሞ የአጋንንትን ትምህርት የሚቀበል ካለ እሱ የአጋንንት ልጅ ነው አለን። በዚህም መሰረት ክርስቶስ የተናገረውን አክሴፕት እናደርግና ከዛ በኋላ የመጣውን ድናይ እናደርጋለን ማለት ነው። እስልምና ዞት የመጣውን እንክዳለን። አሁን ወደ ቁጥር ዮሐንስ ወንጌል ምዕራፍ 20 ቁጥር 17 መልስ አሁንም ሉክ የአብ ልጅ ነው ስንል ክርስቶስ ወደ አባቴ ሲል አባቴ እያለ ነው። እኔ ልጁ ነኝ እያለ ነው። ልጁ ነኝ እያለ ነው። ኢየሱስም ገና ወደ አባቴ አላረኩም እና ትንኪኝ፣ ወደ አባቴ አላረኩም። አባቴ ሲል ምን አይነት አባትነት ነው? የጸጋ ሮሜ ምዕራፍ 8 ቁጥር 15 ላይ አባት አባት ብለን የምንጮህበትን ስልጣን ሰጥቶናል። ምን አባት አባት ብለን የምንጮህበትን ስልጣን ሰጥቶናል። ይህን ስልጣን ማን የሰጠን? ክርስቶስ ራሱ። ጸጋ ማለት ስጦታ ነው። በስጦታ ይህንን ሰጥቶናል። ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ ሕግ በሙሴ ጸጋ በክርስቶስ ስለሚል፣ ታዲያ ክርስቶስ የአብ ልጅ ነው ሲባል ምንድን ነው? እሱ ምን እየተባለ ነው? ዕብራውያን ምዕራፍ 1 ቁጥር 2 እስከ 3 ዓለማትን የፈጠረበት ዓለምን የፈጠረ ነው። ልጁ ዓለምን የፈጠረ ነው። የአብ ልጅ ነው ሲባል ከአብ የተካከለ ከአብ ጋር አንዲት ፍቃድ አንዲት ስልጣን ያለው ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና አባቶቻችን በነቢያት ተናግሮ ሁሉን ወራሽ ያደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱ ማን ነው? እርሱም የክብሩ መንጸባረቅ የባህሪው ምሳሌ ሆኖ ሁሉ ልጁ ነው። ያ የባህሪ ልጁ ደግሞ ኃጢአትን ይቅር የሚል ኃጢአትን የሚያሰርይ ማርቆስ 2:5 ላይ ማቴዎስ ወንጌል ምዕራፍ 9 ቁጥር 1 እስከ 7 ኃጢአትን ይቅር ሲል የነበረው እርሱ በስጋ የተገለጠው የአብ የባህሪ ልጁ፣ አብም ደግሞ ስለ ልጁ አምላክ ብሎ የሚጠራው ነው። አባቱም ልጁን ማን ብሎ ይጠራዋል? አባትህ ለአንተ ሰው እንደሆነ ሁሉ አባትህም ለእሱ ልጅህን ሰው ነህ እንጂ የሚልህ ሌላ ነገር ፍጡር አለ የሚልህ ሌላ እንጅንጀሮ አለም ብሎ የሚጠራ አባቱም ልጁን ማን ብሎ ይጠራዋል? አምላክ ብሎ ይጠራዋል። ዕብራውያን 1 ቁጥር 8 ጀምሮ ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስት ብትር የቅንነት ብትር ነው ይላል። መልሰውን ወደዛ መልስ ወደዛ። ኦኬ የባህሪ ልጅ መሆኑን ካጸደቅን የባህሪ ልጅ ከሆነ ደግሞ በዛኛው አንዴ ተከፍተልናል። የባህሪ ልጅ ካለው ደግሞ አብ ልጁ ምንድነው? እሱ የሚሆነው ፈጣሪ እንደሆነ አሳይተናል። ቁርአኑ በተመሳሳይ ደግሞ ሱረቱ ዙሩፍ 81ኛው አያን አንዴ ክፈትልኝ። ሱረቱ ዙሩፍ ላይ ደግሞ 81ኛው አያ ላይ ለአራማን ልጅ ካለው ለልጁ ተገዙ ይላል። ሙሐመድን ያውም ቻሌንጅ ሲያደርገው ለአራማን ልጅ ካለው ከተገዦች ለመጀመሪያው ነኝ በል ይላል። ስለዚህ እኛ አብ ልጅ አለው እርሱም የአብ ልጅ ነኝ ያለን እንገዛዋለን። ለአራማን ልጅን የለውም እንጂ
በደንብ አስተውሉ። የለውም እንጂ የምትለው በቅንፍ የገባች ነች። ለአራማን ልጅ ቢኖረው እኔ ለልጁ የተገዢዎች መጀመሪያ ነኝ በል ናቸው ይላል። ስለዚህ ልጁ አራማን ልጅ ካለው ልጁ ምንድን ነው የሚሆነውና ገዢ ነው የሚሆነው። ገዢ ነው የሚሆነው የባህሪ ልጅ መሆኑን ስላሳየን፣ ስለዚህ ክርስቶስ ገዢ ነው፣ ክርስቶስ አምላክ መሆኑን አሳይተናል። መልሰው ነው። ስለዚህ አብ አባቴ ሲል ክርስቶስ የባህሪ ልጁ ነኝ እያለ ነው። እኛ የአብ ልጆች ነን ስንል የጸጋ ልጆች ነን እያለ ነው። በጸጋ ያገኘ ነው። አብ ለእኛ አባትነቱ የጸጋ ነው። የጸጋ መሆኑን በምን እናውቃለን? የክርስቶስን የባህሪ መሆኑን አሳይተናል። ለእኛስ የጸጋ መሆኑን በምን እናውቃለን? ሮሜ ምዕራፍ 8 ቁጥር 15 ላይ ክፈተው። ለእኛ በጸጋ ክርስቶስን በማመን የምንቀበለው ነው። እንዲሁም ዮሐንስ ወንጌል ምዕራፍ 1 ላይ ከቁጥር 12 እስከ 13 የጸጋ ልጆች እንደሆን ይናገራል። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው። በእግዚአብሔር መንፈስ የሚመሩ የእግዚአብሔር ልጆች ናቸው። አባት አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራልና። ልጆች ከሆነን ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን። አብረንም ደግሞ እንድንከብር አብረን መከራን ብንቀበል ከክርስቶስ ጋር አብረን ወራሾች ነን ይላል። ስለዚህ ክርስቶስ ይህንን አብ ብለን የምንጮህበትም ማቴዎስ ወንጌል ምዕራፍ 6 ላይም አባታችን ብለን ጸሎት እንድናደርግ አስተምሮናል። ስለዚህ የእኛ ልጅነት የጸጋ ልጅነት ነው፣ በመቀበል በመሰጠት ያገኘ ነው። የወልድ የአብ ልጅነት ግን ምንድን ነው? የጸጋ የባህሪ ልጅነት፣ የጸጋ ልጅነት ሳይሆን የባህሪ ልጅነት ነው። የእኛ የጸጋ ነው። የወልድ ግን የባህሪ ከእሱ ጋር የተካከለ ከእርሱ ጋር የተመሳሰለ አንድ ፍቃድ አንዲት ስልጣን ያለችው ማለት ነው። ስለዚህ ለይቶታል። ወደ አባቴና ወደ አባታችሁ ሲል ሁለት አይነት ከኛ ጋር ያለው የጸጋ ሲሆን ከእሱ ጋር ያለው ደግሞ የባህሪ ልጅነት ነው። በዚህ ባሳየዋችሁ ደግሞ የባህሪ ልጅ ከሆነ ደግሞ አምላክ ነው ማለት ነው። ታዲያ ወደ አምላኬና ወደ አምላካችሁ ሲልስ እርሱ ስጋን ስለመዋሃዱ ለማሳየት ነው። ስጋን ስለመዋሃዱ ቅድመ ተዋህዶ ያለችዋን ያችን ለመጠቆም ነው። ምክንያቱም ቅድመ ተዋህዶ አስቀድሞ እርሱ ስጋን እዞ ወይንም ደግሞ ስጋ አስቀድሞ የነበረ ዓለም ሳይፈጠር እንደዛ አይደለም። ስለዚህ ሰው ስለመሆኑ እሱን ለማጠቆም ነው። ቴንክ ዩ በጣም ሰፋ ያለ ማብራሪያ ነው። ቃለ ሕይወት ያሰማል። ኦኬ አይ ቲንክ አሁን ወደ ቶፒካችን መመለስ ይኖርብናል ከሰዓት አንጻር። አንዴ ፈርስት ቶፒካችን ላይ እንመለስና ሜቢ የምትለው ካለ ኦኬ። አሁን ፈርስት እስኪ አንድ ጥያቄ ልጠይቅህ። ፈርስት አይበቃውም? ሌላ ሰው ትንሽ ይቀጥልና መሰለህ እዚህ ጋር ቴንኪውና ፎይ ለውራ ቶፒካችን ላይ እናወራና ወደዛ ትመለሳለህ ወይ? እዛ ላይ ቶፒካችን ላይ አውራ። አሁን አንተ ነገ ኢድ ሰላትን ትሄዳለህ አይደል? ፈርስት እናወራለን፣ ችግር የለም። አንድ ጥያቄ ያለችኝ እሷን ጠይቃቸው። ኧረ ቆይ በጣም ረጅም ሰዓት ነው የወሰድከው። እኛ ጥያቄ የምንቀበለው መጨረሻ አካባቢ ስለሆነ ቆይ አንዴ ቆይ ወደ ቶፒካችን እንመለስ። ተረሳ። ለዛ ነው ሜቢ ቶፒካችን ላይ ማውራት የምትችል ከሆነ ነገ ኢድ ሰላት አሁን ትሰግዳለህ አንተ አይደል? ማለት ይሄ ራሱ አልተመለሰልኝም ብዬ ልቀበላቸው ብዬ ነው እንጂ እኔ ራሱ እኮ አልተመለሰልኝም። አይ አስተምሯችንን ከነገርንህማ አንተ እኛ የምናምነው እንደዚህ ነው ብለን የመጽሐፍ ቅዱስ ጥቅስ አምጥተን አሳየን። ከዛ አይ አንተ ማለት እዚህ ጋር አሁን ኢየሱስ አምላክ ላይ ያለው እየተናገረ ነው ወይስ አምላክ አለው? እሱ አምላክ እንዳለው እየተናገረ ነው እዚህ ጋር። እናንተ የምታምኑት ደግሞ እሱ ራሱ አምላክ ነው፣ ኢየሱስ ራሱ አምላክ ነው አይደል? እንደናንተ አስተምሮት ማለት ነው። አሁን እሱም አምላክ ካለው ስኖረው እሱም አምላክ ከሆነ ስንት አምላክ አለ ለማለት ነው። ገባክ ጥያቄ? ኦኬ ስንት አምላክ አለ? አምላክ በባህሪ ይቆጠራል? አይቆጠርም እኮ እሱ ነው ግራ አይገባኝ። አሁን እዛ ጋር እሱ ወደ አምላክ አይቆጠርም። ኦኬ አንዴ አይቆጠርም ብለኸኛል። አላህን እንዴት ነው ታዲያ እንደ አምላክ የምትለው ማይቆጠር ከሆነ? አላህ አንድ ነው። አላህ አንድ መሆኑን አምናለሁኝ እኔ። አይቆጠርም እኮ ብለኸኛል። በባህሪው ይቆጠራል። በባህሪያቶች አላህ ባህሪያቶች አለው። ግን አንድ ባህሪ ነው ያለው። አላህ አንድ ባህሪ ነው ያለው። አላህ አንድ ባህሪ ነው ያለው።
ምንድን ነው እሱ? እኔ ወደ ጥያቄ ሳትመጣ በፊት እኔ እየጠየቅኩህ ነው ትመልስልኝም? እፎይ ጥያቄ ነው እመልስልሃለሁ። አሁን ቁጥር ጉዳይ እናንተ ጋር በጣም ችግር ያመጣባችኋል። ምክንያቱም የፍጡር ቁጥርን ይዘህ ስለምመጣ ማለት ነው። አምላክን ጀስ በአይምሮ ቁጥር ስለው ከሆነ አስቸጋሪ ስለሚሆን ማለት ነው። ዘዳግም ምዕራፍ 6:4 ላይ እስራኤሎች ስማ አምላካችን እግዚአብሔር አንድ ነው ይላል። እኛ ጋር እኮ ነገር ግን እኛ ምንድን ነው የምናምነው? መጽሐፍ ቅዱስ የተጻፈው በሰውኛ ለሰው ነው ብለን እናምናለን። ሌላ አማራጭ ስለሌለ ቋንቋ የምንግባባበት አንድ ሚለውን ስለሚያግባባ ነው እንጂ የሚቆጠር ነገር ሁሉ የተሰፈረ ነው አይደለ? መለካት የሚችል ነገር ነው የሚቆጠረው አይደለ? እሺ። ስለዚህ በደንብ አስተውል። እንደዛ ከሆነ አምላክ ደግሞ በባህሪው ከዚህ እስከዚህ ነው ብለህ የምንለካው ነገር ነው። አይ እሱ አይደለም፣ እሱን አልጠየቅኩም እኔ። እሱ አምላክ ስለዚህ ቁጥር ካውንቴብል እንደ አንካውንቴብል የሚለው ቁጥር ስላለ የሚቆጠሩ ቁጥሮች ወይስ ካውንቴብል ተብለው የሚነገርላቸው ካውንቴብል የሚባሉት ተብለው የሚነገርላቸው ምን ሲሆኑ ነው? መቆጠር የሚችሉ ናቸው አይደለ? መቆጠር የሚችሉ ናቸው። ያ የሚሰፈሩ 1 2 3 ተብሎ የሚነገርላቸው ቁመታቸው እንደዚህ፣ ወርዳቸው እንደዚህ፣ ክብደታቸው እንደዚህ ተብሎ ሊነገርላቸው የሚችሉ ናቸው። አምላክ እኛ መንፈስ ነው ብለን ነው የምናምነው። በደንብ አስተውሉ። ዮሐንስ ወንጌል ምዕራፍ 4 ላይ ቁጥር 24 ላይ እግዚአብሔር መንፈስ ነው ብለን እናምናለን። ያ መንፈስ የሆነው ፍጡራንን የሚያካብብ እንጂ ፍጡራን እሱ ማካባውት ቁመቱ እንደዚህ፣ ወርዱ እንደዚህ፣ ሄዱ እንደዚህ፣ ክብደቱ እንደዚህ ተብሎ ሊቆጠር ሊሰፈር አይችልም። ፍጡራንን የሚያካብል የሚያካልል እንጂ እሱ እንደዚህ ብለህ የምቆጥረው አይደለም። አንድ ነው ስንል አንድ ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ ያለች እርሱ ሁሉን ያስገኘ ከእርሱ ውጭ ሌላ የለም ለማለት ነው እኛ አንድ ብንለው። እቼ ቁጥርን እንደኔ የሚቆጠርን አስበህ ለፈጣሪ እያመጣው ከሆነ እኛ ፈጣሪ ምንም አምሳል የለው ምንም እሱን የሚመስል የለም ብለን ነው የምናምነው። በአካል ግን 3 ብለን እናምናለን። በደንብ እንዳዘነጋ በአካል 3 ብለን እናምናለን። አምላካችን ቃል አለው፣ እስትንፋስ አለው ብለን እናምናለን። ቃሉን ልጁ ብለን እናምናለን። ልጁ ቃሉ በደንብ አስተብል። አምላካችን ምን አለው ብለን እናምናለን? ቃል አለው። ያ ቃል ስጋን ያልተዋሃደው በስጋ ተገለጠ ብለን እናምናለን። በስጋ ተገለጠ። ከማርያም ስጋና ነፍስን ተካፍሎ የመለኮት ሙላት በስጋው ተገልጦ እሱ ክርስቶስ ተብሎ ይጠራል። የተገለጠው የታየው ኢየሱስ ይባላል። ልክ አንተ ቁርአን ያለ ቃል ነው፣ ቁርአን ፍጡር አይደለም ብለህ ታምናለህ። ወረቀቱ የሚነካ የሚዳሰስ የሚታይ ነው። ቁርአን ፍጡር አይደለም ስትል ያለ ቃል ነው፣ ፍጡር አይደለም እያልክ ነው። ወረቀቱ ግን ልንነካው፣ ልንዳሰው፣ ልናየው ምንችለው። ስለዚህ እኛ ደግሞ ምን ብለን እናምናለን? አምላካችን ቃል አለው፣ ቃሉ በስጋ ተገለጠ። ያ በስጋ ስለተገለጠ ክርስቶስ እንደኛ ሰው ተባለ። ሰው ብቻ ግን አይደለም፣ የመለኮት ሙላት በስጋው ተገልጦ የሚኖር ነው። ከማርያም በፊት ከእርሷ ስጋና ደምን ነፍስን ከመካፈሉ በፊት ስጋው የነበረ አይደለም። ነገር ግን ልክ ማርያም ስትጸንስ በዛችው ቅጽበት ለማይክሮ ሰከንድ ባለመለያየት ከእርሷ ስጋና ደምን ተካፍሎ ተገለጠ ብለን እናምናለን። ስለዚህ ያ ከስጋና ደም ሁሉን የፈጠረ ሁሉን ያስገኘ እንደመሆኑ በስጋ መገለጡን ሰው መሆኑን ለማሳየት ወደ አምላክ የሚለው እዛ ጋር ይነገራል። ከዛ አንጻር ነው እንጂ ያ ቃል ስጋን የተዋህደው ራሱ አምላክ ስለሆነ፣ ከተዋህዶ በኋላ ግን ይህ ፍጡር የፈጣሪ ብለን አንከፍልን። ምክንያቱም ገንዘብ አድርጓልና ቃል የስጋን ገንዘብ በማድረጉ። ምክንያቱም አንተ ቁርአንን ፍጡር ነው ወይ ብዬ ብጠይቅ ፈርስት ምንድነው የምትለኝ? አሁን ቁርአንን አንስቼ እንደዚህ የሆነ ቁርአንን አንስቼ ለምሳሌ አሁን ሌሴ ይሄ ቁርአን ቢሆን ፍጡር ነው እንዴ ብዬ ብጠይቅ ምንድነው መልስ? አይደለም አይደለም ነው የምትለኛ። እንደዚህ አንስቼ ይሄ ቁርአን ፍጡር ነው አይደለም ብለህ ምንድነው መልስ? አይደለም ብዬ መልስ። ግን እኮ ያስኩት እኮ ወረቀቱ እኮ የሚነካ የሚዳሰስ ነው። ያለ ቃል የሚነካ የሚዳሰስ ነው እንዴ? አይዳሰስ። ታዲያ ማይዳሰስ ማይነካ ከሆነ እንዴት ፍጡር አይደለም ትለኛለህ? ካዳ መንፈስ ነው። መንፈስ ስለሆነ ቁርአኑን እየነካው መጽሐፉን እየነካው ታየ። እኛ ምን እናምናለን? ስለዚህ በደንብ አስተውል። ክርስቶስ
እርሱ ስግው ቃል ነው ብለን እናምናለን። በስጋ የተገለጠ አምላክ ያ ቃል በሁሉ የሞላ ዮሐንስ ወንጌል ምዕራፍ 1 10 ላይ በዓለም እንኳን ነበር ይለዋል። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ በአብ እቅፍ የነበረው አንድያ ልጁ ተረከው ይላል። በአብ እቅፍ የነበረው በሁሉ የሞላው መዝሙረ ዳዊት ምዕራፍ 139 ቁጥር 7 ላይ ከስፔስ እና ፕሌስ እንኳን ውጭ ያለው እርሱ በስጋ ተገለጠ። ርቀቱን ሳይለቅ በአጭር ቁመት በጠባብ ደረት ተወስኖ ታየ፣ ተዳሰሰ። ስለዚህ እርሱ ፍጹም አምላክ ነው፣ በስጋ የተገለጠ ነው ብለን እናምናለን። ከዛ አንጻር ነው ፍጹም አምላክ ነው አለ። እንደዛ አምላክ ነው። ያ ቅድም አሳየው አምላክ ነው ማለት አምላክ ነው። በስጋ የተገለጠ አምላክ ሚል አሳየው አይደለ? ሳይሆን ፍጹም አምላክ ነው ብለኛል። አሁን እዚህ ጋር ፍጹም የሚባለውን ሰውዬ እናንተ ሰፈር ፈልገው። ፍጹም ማለት ምን ማለት ነው? አንተ ነካ ያልከኝ ፍጹም የሚባለውን ሰፈር ትፈልገዋለህ? ለምሳሌ አላህ ፍጹም አምላክ ነው አይደለም? ኖ ወደ አላህ እንገባለን። ችግር የለውም። አላህ ፍጹም አምላክ ነው አይደለም? አላህ አምላክ ነው። እሺ ፍጹም አምላክ ነው። ፍጹም አምላክ ነው የሚል አለ? ቆይ ፍጹም አምላክ ነው አልከኝ። ፍጹም አምላክ ነው የሚል ቃል በቃል አለ አይደለም? እኔ እኮ እሱን ነው አሁን እንደ ክርስቲያን ተምሮት ፍጹም አምላክ ነው ፍጹም ሰው ነው አይደለም? ሊስን ፍጹም አምላክ ነው ስንል አምላክ ነው እንከን የሌለበት ሌላ እንትን የሌለበት እርሱ አምላክ ሁሉን የፈጠረ ሁሉን ያስገኘ ማለት ነው። እርሱ በሙላት አምላክ የሆነ ማለት ነው። በጸጋ የተሰጠው ሳይሆን የባህሪ አምላክ ነው ማለት ነው። የባህሪ አምላክ ነው ለማለት ነው። ማለትም በባህሪ እሱ አምላክ እንጂ የሆነ አካል እየቀነስክ እንደምትለው አይደለም ማለት ነው። ፍጹምነት የማያሳየው ፍጹም ማለት ሙሉ ምንም እንከን የሌለው እንደማለት ነው። ከእንከን የጸዳ ማለት ነው። ምክንያቱም ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 3 ላይ ሁሉ በእርሱ ሆነ ይላል፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም ይላል። ፍጹም አምላክ መሆኑን በምን እንወቀ? ያልፈጠረው ነገር አለ? ኦኬ፣ ያልፈጠረው ካለ ፍጹም አይደለም ማለት ነው፣ ጉድለት አለበት። እንደዛ እንዳንል ግን ሁሉ በእርሱ ሆነ። በደንብ አስብ። ሁሉ በእርሱ ሆነ አለን። ከሆነውም አንዳችስ እንኳ ደግሞ ያለ እርሱ አልሆነም አለን። ስለዚህ ሁሉ በእርሱ ከሆነ ከሆነውም አንዳች እንኳ ያለ እርሱ ካልሆነ ስለዚህ ፍጹም ነው ማለት ነው። አብሶሊት ነው ማለት ነው። በሰማይ በምድር ከምድር በታይ በሁሉ ያሉትን የፈጠረ እሱ ነው አለን። ቆላሲያስ ምዕራፍ 1 ቁጥር 15 ላይ። ስለዚህ እንከን የለም እሱ ያልፈጠራቸው ያላደረጋቸው ስላሌሉ ፍጹም የሚለው ከዛ አንጻር የሚነገር ነው። አብሶሊት በማለት ነው። ኦኬ፣ ፓራፍሬዝ አድርገው ቶፒኩ ክርስቲያን ቶፒክ ላይ እያሉ ነው። ኧረ ወደ ቶፒካችን እንመለስ። ረጅም ሰዓት ወሰድክብን። ኦኬ እሺ፣ ቡልቡል አለ። ቡልቡል ወይም ጅርቱ አላችሁ? አሁን ምንድነው ትልቁ ችግር መሰላችሁ? አሁን ነገ የኢድ ሰላት አለ ብለው ሙስሊሞች እንግዲህ ያከብራሉ። ነገ ኢድን ያከብራሉ። ማለትም ያከብሩት አንዱ የመጀመሪያው በሰላት ነው። በጀምዓ ሰላት ይሰግዳሉ። ከፊት ደግሞ ኢማሙ ያሰግዳቸዋል። የሚያሰግዳቸው አካል አለ ማለት ነው። ሁሉንም የሚያሰግዳቸው አካል አለ። ሶ እነዛ በድብልቅ የሚሰግዱት በጀምዓ የሚሰግዱት አንድ አይነት አቂዳ አንድ አይነት ዶክትሪን ያላቸው ናቸው ወይ ከተባለ በፍጹም አይደለም። አላህን ጣዖት ነው የሚል አለ። አይ አላህ የሚወጣ የሚወርድ ነው ብሎ የሚናገር አለ። አላህ እጅ እግር ያለው ነው ብሎ የሚናገር አለ። ከዚህ ደግሞ በተቃራኒ እነዚህን የማያጸድቅ ሙስሊም አብሯቸው ይሰግዳል። ይቻላል? እንደዛ መስገድ ይቻላል? በአምላክ ላይ ተለያይታችሁ አብራችሁ በሃይማኖት ህብረት ማድረግ ትችላለህ? ኦኬ ፕሮሚተር አንዴ እዚህ ከገስት ላይ ስለዚህ በዚህ ሃይማኖት በዚህ በአምላክ ልዩነት ላይ የተለያዩ ሆናችሁ አንድ ላይ ትሰግዳላችሁ? በቁርአን በአንድ ጥቅስ መለያየት በነገራችን ላይ ያከፍራል፣ ከእስልምና ያስወጣል። ሙሐመድ እንደተናገረው ማለት ነው። ለምሳሌ አንድ የቁርአን ጥቅስ ላሳያችሁና ከዛ በዛ ተመርኩዘን እናወራለን ማለት ነው። ኦኬ ሱራ 10 ሱረቱል ዩኑስ ቁጥር 3 ላይ ምን ብሎ ይናገራል?
ጌታችሁ ያ ሰማያትና ምድር በ6 ቀኖች ውስጥ የፈጠረ አላህ ነው። ከዚያም ነገሩን ሁሉ የሚያስተናብር ሲሆን በአርሹ ላይ ተደላደለ ይላል። ስለዚህ ወሃቢዮች ይሄንን ጥቅስ በመያዝ አላህ ከአርሽ በላይ ነው ያለው፣ ቦታ አለው፣ አቅጣጫ አለው፣ በአቅጣጫ ነው የሚገለጸው ብለው ይናገራሉ። ሉክ በአቅጣጫ ነው የሚገለጸው። ቦታ ስላለው እሱ በሁሉም ቦታ ይገኛል አይባልም፣ ያለ ቦታም ደግሞ አይገኝም አይባልም ብለውም ይናገራሉ። ይሄንን ደግሞ በተቃራኒ የሚያምኑ ሙስሊሞች አሉ። ለምሳሌ አህባሾች ማለት ነው። ኦኬ አሁን ነገ ኢድ ላይ ይሄ ቢቀራ ከዛ በኋላ ወሃቢዮቹ የሚያምኑት ምንድነው? አላህ ከአርሽ በላይ እንደሆነ ነው። አይ አህባሾቹ ደግሞ ኖ ይሄ አላህ ከአርሽ በላይ መሆኑን አያመለክትም፣ እሱ ያለ ቦታ ነው ያለው ብለው ይናገራሉ። ሁለታችሁ አንድ ላይ መስገድ ትችላላችሁ? ጅርቱ አለሽ? አለው ሰላም ነው። ሰላም እንዴት ነሽ? ደህና። ክርስቲያን ነሽ? ሙስሊም አይደለሽም? ሪፖስትሽ እንደዛ አለ። ገብተህ ማየት ትችላለህ። የጋርግስ ክርስቲያን ኦኬ እሺ። ቪዲዮዋንም አሳያት በዛው። እሺ እቺ ነች ጅርቱ። ቪዲዮውን ክፈተው። ቪዲዮውን ክፈተው ሲሆን ይሄ ፎቶ አንቺ ነው? ይሄ ፎቶ አንቺ ነው ወይ ጅርቱ? ሚትካስ ያ ሙስሊም አይደለሽም። ገብተህ ይኸው በደንብ ወረድ እስኪ ወደ ታች። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ይሄ አንቺ ፎቶ ነው? ፎቶ አይሷል የጋርገውስ አሰላሙ አለይኩም ወራህመቱላሂ። ተመሳሳይ ነው ግን ከፕሮፋይሏ ጋር አይመሳሰልም። ፕሮፋይሉማ ኦኬ ሙስሊም መሆንሽን በምን እንወቅ? እሺ ቪዲዮን አይተህ የለ? እስቲ ሪፖስትሽ የሙስሊም አይደለም። ያው ሪፖስቷ ነው ይሄ ቅድም ያሳያችሁ ቪዲዮ ነው። ይሄ ሪፖስት ያደረግሽው ነው። ኦኬ ወረድ እስኪ ምንድን ነው ሪፖስት ያደረግሽው? በረከት የምለምናቸዋለሁ ስለ ድንግል ማርያም ብዬ ነው እንጂ ስለማንም። ስለዚህ ቆይ አንቺ ሙስሊም አይደለሽም። ሙስሊም ከሆንሽ እሺ ቁርአን ቀሪልን። ቁርአን ቀሪ እስኪ። የትኛውን ልቅራለሁ? መቼውን ቀሪ እኮ ከየት ጀምሬ ንገረኛ። እኔ አንዴ እቀራለሁ። ሱረት ናስን ቀሪ ወይንም ደግሞ ሱራ ናስ ወይንም ደግሞ ኢኽላስን ወይንም ፈቲያን ቀለል ቀብኝ። ኦኬ ወጣሽ። ናሳየው ፎቶዋን አሳየው። እንዳትወጣ እዛው እንዳለ ና መልስ ና አትውጣ እዛው እያለ እንዲህ ያርግና ዞረው። ያ በደንብ አድርጋ አሳያቸው። እሺ ልጅ ወራዳና ቆሻሻ ባለጌ ልጅ ነች። ትልቁ ላይ አድርገው። እቺ ላይ የምታውቋት ወራዳ ባለጌ አጭበርባሪ ነች። ሪካርድ አድርጋችሁ ላኩላችሁ። የምታውቋት ካላችሁ ባለጌ ወራዳ አካውንቷን አሳያቸው። እኛ ቤት መታችሁ የሰው ሃይማኖትን ሳትወክሉ ነን ብላችሁ እንዳትመጡ ትያዛላችሁ። እንደዚህ ቆሻሾች እዛ ውስጣቶቹ ድራማ ይስሩ፣ እኛ ጋር ታደርጉትም መቼ አሳየ በደንብ። አይ ቲንክ ሜቢ አሁን ስጋቴ ፎቶ እሷ ካልሆነ ነው። የእሷ ካልሆነ ሶሪ እላለሁ። የእሷ ፎቶ ከሆነ ግን ኮመንቱን ያው እስኪ
ራሷ ከሆነች ግን ባለጌ ወራዳ ነሽ። ሙስሊም ካልሆንሽ እንደዚህ ያደረግሽው ንስሐ ግቢ ክርስቲያን ከሆንሽ። ኦኬ እኛ ጋር እንዳታስቡት ድራማ ለመስራት እያወቅን መቼም አታልፉንም። እዛ ኡስታዞቹ ጋር ይሰራታል እንጂ ድራማ እኛ ጋር በህይወት እያለን አሰራትም። ምክንያቱም እዚህ ጋር የቆምነው ህይወትን ለማስተማር ነው። ሰዎች እንዲድኑ እንጂ ድራማ ልንሰራለን የገባ ነው። የእነኛን ነውር እያራገፍን ባለንበት ላይ እንደዚህ አይነት ቆሻሻ እንትን እዛችሁ መመጡ አስተሳሰብ እዛችሁ መመጡ ክርስቲያኖች ካላችሁ ንስሐ ግቡ፣ ንስሐ ግቡበት። አንደኛ የእኛንም ስራ ለማበላሸት ተልካችሁ መመጡ ካላችሁ ለምን 10 ዓመት አገልግለን አንድ ክርስቲያን ማድረግ አይከብደንም? አንድ ከእስልምና ማውጣት ከብዶን የሚወጣ ጠፍቶ አንድ ለምን አይከብደንም? ኔቨር። እኛ ቤት ውስጥ እንደዚህ አይነት ቆሻሻ ልምምድ ኡስታዞቹ ላይ የሚደረጉት እኛ ጋር አይደረግም። ልቀልዱ፣ ልታሾፉ የምገቡ እረፉ። ሪልም ሙስሊም ከሆንሽ ሶሪ፣ ሪልም ሙስሊም ከሆንሽ እና ደንግጠሽ ከሆነ ወይንም ደግሞ ዝም ብለሽ እየተመቸሽ ሪፖስት የክርስቲያኖች የምታደርጊ ከሆነ ተማሪ ንስሐ ግቢ። እዚህ ጋ እንትን በይ ወደ ክርስትና መምጣት ተፈለግሽ ተማሪ። ከዛ በኋላ ያለውን እናወራለን። አንድ ሜትወርክ ኦኬ። እና እንደዛ ነው መልሰው ቶፒኩ ላይ ገባ። ክርስቲያን ሀቢቢ አለ ወይም ረህመት አለው። ኦኬ ሰላም ነው። እንኳን ደህና መጣ። ሙስሊም ነህ? ኦኬ አላህ የት ነው ያለው ብለህ ነው የምታምነው ሀቢቢ? ሰማይ ውስጥ ነው። ድምፅን ከፍ አድርገው ትንሽ። ሰማይ ውስጥ ቀርሽ። ሰማይ ውስጥ ነው። ከፍ አድርግ ድምፅህን። ኦኬ አላህ ሰማይ ውስጥ ነው፣ ከአርሽ በላይ ነው ብለህ ነው የምታምነው? ሰማይ ውስጥ ሰማይ ውስጥ ደግሞ ኦኬ ስንተኛው ሰማይ ላይ? ስንተኛው ሰማይ ውስጥ? በስንተኛው እና በስንተኛው ሰማይ መካከል ነው የሚገኘው? ሰማይ አይገለጽም። አርሽ በላይ ነው ያለው። አርሽ ማለት ደግሞ ሰማይ። አርሽ ሰማይ ነው? ኖ አዳምጠኝ። ከሰማይ በላይ አርሽ በላይ። ኦኬ እሺ። ስለዚህ አላህ ከአርሽ በላይ ነው ያለው ብለህ ታምናለህ? ኦኬ አላህ ከአርሽ በላይ አይደለም ብሎ የሚያምን ሙስሊም ተብሎ መጠራት ይችላል? አላህ ከአርሽ በላይ አይደለም ብሎ የሚያምን ሙስሊም ተብሎ መጠራት ይችላል? በአንተ አቂዳ መሰረት እምነቱን ካላወቀ ነው እንጂ የሚያውቅ እንደዛ ያስባል። አይ ካላወቀ ማለት አችል ጀርቱ ሶሪ ጀርቱ ምን አወረዳችሁኝ? ይሰማል? ለምን አወረዳችሁኝ? ነው ራስሽ ነው የወረድሽው። ማንም አላወረደሽም። ወይ ኔትወርክሽ ይሆናል። ራስሽ ነው የወረድሽው። እየጠየቅኩሽ ያለ ነው የወረድሽው። ሀዬ እፎ እኔ ለማዳመጥ እና ለመጠየቅ ሳይሆን ለማዳመጥ ለመማር ነው የመጣሁት። ከስሩኝ ስለማይሰማ ነው ወደ ላይ ወጣሁት። ሙስሊም ነኝ ካላመንከኝ በቃ አውርደኝ። ሙስሊም ነኝ ለምን ትያለሽ? ሙስሊም አይደለሽማ ነኝ 100%። እሺ ቁርአን ቀሪልን። እኔው ከክርስትና ነው ወደ እስልምና ሄድኩት ነው። ብዙ አልችልም። ይሄም ሌላ ውሸት ነው። በፊት ክርስቲያን ነበርሽ? በፊት ክርስቲያን ነበርሽ? ምን ክርስቲያን? ኦርቶዶክስ። ምን ክርስቲያን? ኦኬ የት ነው? ማንጋ ነው ሻዳ ያሹ? ማንጋ ነው ሻዳ ያሹ? የት? እዚሁ ሚዲያ ላይ ነው ሻዳ ያሹ? ነው እዚሁ ሚዲያ ላይ ቲክቶክ ላይ? ማን ነው ሻዳ ያሳዘሽ? ሻዳ ያዛዘኝ አቡ ሙአዝ ነው። ኦኬ ቪዲዮውን ማግኘት እንችላለን? ቪዲዮውን አሳየንስ። ቪዲዮ ጋላክሲ ውስጥ ነው እንጂ ያለው ቲክቶክ ላይ የለውም። ኦኬ ላኪልና ለክርስቲያን ላኪለት።
ስልክሽ ላይ አለ አለ። እሺ ላኪለት። እሺ ለክርስቲያን ወይ በምን ልላክ? ቲክቶክ ላይ ላክለት እዚሁ ወይንም ደግሞ እሺ ለቪ ጋላክሲ ስንት ስልክ ነው ያለሽ? አንድ ነው ያለኝ። አንድ ነው። መቼ ነው ያልሽው? አንድ 6 ወር ይሆናል። ሚያውቃት አለ እንደዛ ከሆነ አዎ ከስር የሚያውቅ ሰው ነበር። ክርስቲያን ናትና እስቲ ሀና ትባላለች። ማነች? ሀና እሺ ቁጥር ጻፊልን። ኦኬ አዎ እያሉ ነው። እሺ ይሄ አና ማርያም ያለ መዳም ሾይ የምታውቃት አንዴ ቁጥር ጻፊ። እሺ ሚያውቃት ቁጥር አንድ እስኪ አንድ ቁጥር የጻፉ አሉ። የምታውቋት ብቻ አንድ ቁጥር ጻፉ። ማርያም የሚለው ማርያም ቆይ ቃል አንዴ ማነው እሱ እንትን የሚለው ቁጥር ማርያም የምትባል ማነች? እሺ ሌላ አንድ ቁጥር 7 ቁጥር ጻፊ። እሺ እባካችሁ ማይሆን ቁጥር አትጻፉ። በብሎክ ነው የምሸኛችሁ። እናንተ ማናዘዛችሁ? የምትታወቀው ብቻ ትጻፉ። አቦ ስራ ለምን ታበዙብናላችሁ? ኮተቶች ናቸው። 21 ይጽፋለች። ደግመሽ ጻፊ። እሺ ክርስቲያን አግኝታታል? ስቢያታለሁ። እስኪ ሪኩዌስት ልኬያላታለሁ ኢንቪቴሽን። ክርስቲያኖቹ ራሱን የጤነኛ አይመስሉኝም። ስራ ያበዙብናል ማለት ነው። ሰላም ነሽ? እንዴት ነሽ? አለው እግዚአብሔር ይመስገን። አሁን እውነቷን ነው። ሻዳ ይዛ ነው። ክርስቲያን ነበረች ኦርቶዶክስ። ኦኬ ታውቂያታለሽ? ማርያም ታውቂያታለሽ ወይ? አይሰማም? የኔ አይሰማሽም? አሁን ይሰማል። አዎ እውነቷን ነው። ሻዳ ይዛለች። 6 ወር ይሆናታል። አዎ ኦኬ መልካም በቃሽ። ኦኬ እሺ በቃ ቴንክ ዩ። እሺ ከልብ አመሰግናለሁ። እሺ በርሽ እና እንድትማር ደግሞ እድል እንድትሰጧት እኔ በጣም ነው ያመሰገንኳችሁ በእውነት። እሺ ቴንክ ዩ። ኦኬ ወደ ቶፒክ መልሰው ክርስቲያን። ኦኬ ቅድም ታዲያ እንደዛ ብለሽ መናገር ነበረብሽ። ወደ እስልምና ሂጅ ነበር ብለሽ ወይም መናገር ነበረብሽ። እኛ ጋር እንደዚህ አይነት እንትን ቀልድ ስለሌለ ነው። ኤኒዌይስ መማር አለብሽ። ኦኬ ቶፒኩን ፓራፍሬዝ አድርገው ክርስቲያን። ኦኬ እሺ ከሀቢብ ጋር ነበር ያቆምኩት። ሀቢብ አለ? ኦኬ እሺ ቅድም የጠየቅኩ ምንድን ነበር? የአንተን አምላክ ጣዖት ነው የሚል ወይም ደግሞ አንተ አምላክን በገለጽከው መልኩ በተቃራኒ የሚገልጽ እሱ ሊያሰግድህ ወይም ደግሞ የሃይማኖት መሪ ሊሆን ይችላል? ማለት አብላን የሚገልጸው አዎ አንተ አላህን ከምትገልጽበት በተቃራኒ የሚገልጽ ወይም ደግሞ አንተ ለአምላክህ ያጸደካቸውን ባህሪያቶች የማይቀበል የሚክድ። ለምሳሌ አሁን አንተ አላህ እጅ እግር አለው ትላለህ አይደል? የለውም ብለው የሚናገሩ ኡስታዞች፣ ሼኮች እነሱ መሪዎች ሊሆኑ ይችላሉ? እኔ አላጸድቅማ። የአላህ ቃል ቁርአን ነው። ኦኬ አላህ እጅ እግር የለውም ብለህ ነው የምታምነው? አላህ እጅ እግር የለውም ብለህ ነው የምታምነው? አለው ግን እንደ ሰውም አይደለም እንደምንም አይደለም። በራሱ ኃይል የተሰጠው ነው።
አይ እኔ እንደ ሰው ነው ምናምን ብዬ አልሰጠሁትም እኮ። አሁን አንተ በራሱ ኃይል የተሰጠው ነው እኮ ነው ያለ። በራሱ ኃይል ለራሱ ነው የፈጠረለት። ኦኬ ለራሱ ነው የፈጠረው እግርና እጅ አላህ እና ሰው ነው የሚፈጥርለት። ኦኬ ድምፅን ትንሽ ከፍ አድርግ ወንድማችን ሀቢብ። እሺ ኦኬ አላህ ለራሱ እጅና እግር ፈጥሮ ነው ወይ? ሰው አይደለም የፈጠረለት አላህ እጅና እግሩን? እንደዛ ነው ያልከኝ? ቀጥል ሀቢብ። ይሰማል። ድምፅህን ከፍ ለማድረግ ሞክር። እሺ ሀቢብ አዛከን እኮ ታይም ገደልክበት። ቢኒ እንኳን ደህና መጣህ። እንዴት ነህ? ሰላም ነው? እግዚአብሔር ይመስገን ደህና ነኝ። ኦኬ ላይ አይመን አለ አስገቡት። እኔ ልወርድ ነው፣ ስራ ላይ ነኝ። ልጅቷን ካናገራት። ኦኬ እሺ። ጂቱ ሶሪ፣ ጂቱ ነው የሚመጣብኝ። አንቺ ስምሽ ጀርቱ ነው ለካ። ያው አይመን እና አየሽው ከስር ፎሎ አድርጊው። አይመን ቼክ አድርጋት። ትምህርት የሚያስፈልጋት ከሆነ መመር እንትን በልላት፣ አጣራ። ለአንተ ኃላፊነት ተሰጠና። እሺ ፎሎ አድርጊኝ እህቴ። አድርገዋለሁ። ቴክስት አድርጊለት፣ ቴክስት ያደርግልሻል። የሚጠይቅሽን ጥያቄዎች መልሽ። ክርስቲያን ነሽ አይደለሽም የሚለውን እሱ ያጣራል ማለት ነው። እሺ እዛ ውስጥ ምንድነው የሚያስፈልግሽ የሚለውን ትምህርት የሚያስፈልግሽ ከሆነ እሱ እንትን ይልልሻል ሁኔታውን አይቶ። ኦኬ ረሃመት ሙሐመድ ቀጥሉ። አለሁ እኔ ለማዳመጥ ለመማር ነው የማለት ለመስማት። ትናንት አውርተናል አይመን ጋር። አይመን አውርታታል? ያ አዎ ፎይ ለሷ ነበር አንዱ ያልኩ መምህር መመደበላት ቴሌግራም ክፈቺና ልኬልሻለሁ። ሰላም በይ፣ በዛ አገናኝሻለሁ። እሺ ቴሌግራሚ እምቢ ብሎኝ ነው፣ ሌላ መስመር እየፈለኩ ነው፣ እከፍታለሁ። እሺ መልካም። ሙሐመድ ኦኬ ይሰማል? ሰላም ነው፣ እንኳን ደህና መጣህ። አመሰግናለሁ። ደህና ነኝ። አንተስ እንዴት ነህ? አለሁ፣ እግዚአብሔር የተመሰገነ ይሁን። ኦኬ ጥያቄያችንን ሜቢ ሰምተኸዋል? እያወራንበት የነበረውን ለምሳሌ ያንተን አምላክ አንተ በገለጽክበት መንገድ የማይገልጽ አንተ የሰጠኸውን ባህሪ አንተ ያመንክበትን ባህሪ የማይቀበል ወይም ደግሞ እሱ በተቃራኒው የሚናገር እሱ የአንተ የሃይማኖት መሪ ሊሆን ይችላል፣ ሊያሰግድ ይችላል፣ ሃይማኖታዊ ትምህርቶችን ሊሰጥ ይችላል፣ ሁጥባ ሊያደርግ ይችላል። በመጀመሪያ እኔ ማለት የራሴ ደረጃ ያለኝ ነኝ ማለቴ በራሴ በእንትር እኔ እስከተማርኩት ድረስ ባለኝ እውቀት በዚህ ጥያቄ ዙሪያ ላይ የምሰጠው እንትን ይኖረኛል፣ አስተያየት። ገባ አይደል? ቀጥል። እና በዚህ ዙሪያ ላይ አንተ እነዚህ ክርክሮች ማለት አላህ እጅ አለው ወይም ደግሞ እጅ የለውም የሚል ክርክሮች ምናምን እንደዚህ ነገራቶች ወይም ደግሞ እኔን አላህ እጅ አለው የለውም የሚሉ ሰዎች አካላቶችን የሚያራክሱ የለውም ወይም ደግሞ አለው የሚሉ አካላቶችን በዚህ እዚህ ላለ ብለህ የምትበራራው መረጃ ማስረጃ አለ? አላህ እጅ አለው እጅ የለውም እሱን ከየት አመጣህ አንተ? የለውም ወይስ አለው? እምነትህን ነው አይደለም፣ በመረጃ እናውራ። አንተ ያለበት ቦታ እስኪፈትና ሳይኝ ከዛ በኋላ አለው የለውም የሚለውን እዛው እናወራለን። ሙስሊም ነህ አይደል? ስለዚህ አንተ የምታምነውን እየጠየቅኩ ነው። ኖ አንተ እኔ ማምነውን ወይም ደግሞ አንተ ያየሁን ነገር አሳየኝና ከዛ በኋላ እኔ ደግሞ ሐሳብ ሰጣለሁ በዛ ላይ። አንተ የምታምነውን እኮ ራስህ ነው የምነግርህ አይደለም። የተጻፈ ነገር አምጥቼ ይሄን ካምናለሁ ብዬ እንዴት ጠይቃለሁ? ሀይብ አዳምጥ። የመጀመሪያ አሁን አንተ የመጣህበት መንገድ ሙስሊም እንደዚሁ ኹጥባ ያደርጋል፣ ያ የኛ የግል ጉዳይ ነው። እዛው እኛ የምንፈታው ነው። በእናንተ መሀል መጥቶ የሚወራ ጉዳይ አይደለም። ኦኬ ምስጢራችንን እዛው እንያዘው ነው እያልከናል? ኖ ወይ አይደለም። ሰው ፊት ማውራት የለብንም። እዛው የቤታችንን ጓዳ እዛው እንጨርሰው ነው።
ኖ እኛ ሙስሊሞችን በእነዚህ ጉዳዮች እናንተ ልትበታትኑን ወይም ደግሞ ልትከፋፍሉን አትችሉም። የምንድን ስለ አምላክ ወጥተህ መመስከር መበታተን ነው እንዴ? ስለ አምላክ ለመናገር ለመመስከር ለምን ታፍራለህ? ለምን ትፈራለህ? አይደለም አላማህ እንደዛ አይደለም ሀይቢ። አንተ ያልከው ሙስሊም የሆነ ሰው አላህ እጅ አለው የለውም ብሎ የሚከራከሩ አካላቶች አንድ ላይ መስገድም ሆኖ እንትርም ይችላሉ እንዴ እያልክ ያለው አንዴና አታልቅስ ጠየቀው መልስ። ፕሮፋይል ያደረግከው ለምሳሌ አንተን እናታችን የምትለውን አይሻን ዘማዊት ነሽ ጋነም ትገባለች ብሎ የሚያምን ነው። እናቴ ምትላትን እሱ እንደዚህ ተረጋጋ፣ አዳምጥ። ስለዚህ ተረጋጋና ቅድሚያ ሃይማኖትን ዲፌንድ አድርግ። አላህ ብለህ የምታመልከው አካል ራሱ እነሱን ለምሳሌ አንተ እንዳንተ አይደለም የሚያምኑት፣ እርግጠኛ ነኝ። ሺ አይደለህም አንተ። ተረጋጋና አሁን ያንተ አላህ እንዴት ነው ዲፋይን አድርግ። መልስ ከሌለ ስለአንተ አምላክ መናገር ማችል ከሆነ እኛ አይደለንም ያንተን አላህ ዲፋይን የምናደርግልህ። አንተ ዲፋይን ካደረግከው ላይ ተነስተን ነው አርጉመንት የምንሰራው። አምላኬን አልናገርም ካልክ መፍትሄ ነው። ራቴን አንተ ላይቭ እየገባው ራት ሳልበላ እያደርኩኝ ተሰቃየው ራት እየበላው ነው። ችግር የለውም ብላ እኛ እንቀጥላለን። እሰጣለሁ። እሺ ቀጥል መሐመድ። አሁን አምላክን እስኪ ስለ አላህ የምጠይቅን ሁለት ጥያቄዎች ብቻ ትመልስልኛለህ። ስለ አላህ አላህን ልግለጽልህ መጀመሪያ ልጠይቅህ እንጂ መሐመድ አንዴ መጀመሪያ ጥያቄው ይግባህ። የምጠይቅህ ጥያቄን ተረዳው። እሺ አላህ የት ነው ያለው ብለህ ነው የምታምነው? ከዓርሽ በላይ አላህ እጅ አለው? ለራሱ የሚገባው ለጌትነቱ የሚገባው እጅ አለው። እግርስ አለው? እሱ ነው። ኦኬ አላህ ከዓርሽ በላይ አይደለም፣ አላህ ለጌት እጅ የሚባል ነገር የለውም ብሎ የሚናገር ሙስሊም መባል ይችላል? ምንም እንኳን በአላህ አምናለሁ በሙሐመድ ነብይነት እከተላለሁ ብሎ ቢናገርም ሙስሊም መባል ይችላል? አላህ ከዓርሽ በላይ አይደለም የሚል እንደዛ የሚል ሙስሊም አለ እንዴ? አንተ የሰማኸው ወይም ያየኸው ያነበብክበት ቦታ ካለ እስኪ ያሳየኝና ከዛ በኋላ እንወያይ አልኩኝ እኮ ሐቢቢ። ሌላ ታሪክ የለውም እኮ። እንደዛ የሚል ሙስሊም ካለ ወይም ደግሞ አምላኩን እንደዛ ብሎ የሚገልጽ አላህ ከዓርሽ በላይ አይደለም የሚል ሙስሊም መባል ይችላል ወይ ነው እያልኩ ያለሁት። ካለ የሚባል ነገር የለም በሃይማኖት ጉዳይ ላይ። አለ ብለህ ደምድምና ከዛ በኋላ አሳየኝና ከዛ በኋላ ደግሞ እኔ ሐሳብ እሰጥሃለሁ። ጤና የለህም እንዴ መሐመድ? በደንብ አድርጓለኝ። ጤና ስለሌለ ነው እንኳን ተቀማውራው አይደለም። ሃይማኖት ጥያቄን አድሬስ አድርገው። ጥያቄ መጀመሪያ ተረዳው። ያንተን አምላክ ባህሪ የማይቀበል አካል ያ ሰው ሙስሊም መባል ይችላል? አሁን አንተ ለምሳሌ አታሰግደኝም በአላህ ስለማታምን። ኦኬ በአላህ አምኖ አላህ እጅ የለውም የሚልስ? በአላህ አመነ ምኑ ይባላል? እንደዛ ካለ አላህ አለኝ ያለውን ነገር የሚያወግዝ አካል ለምን በአላህ አመነ ይባላል? ጎበዝ፣ እሱን ነው እየጠየቅኩ ያለው። አየህ አሁን ተረድተሃል በደንብ። ኦኬ ችግር የለውም። እሺ በአላህ እያመነ አላህ ከዓርሽ በላይ አይደለም የሚልስ? ያ ሐቢብ አላህ ከዓርሽ በላይ ነኝ ብሎ አላህ ከዓርሽ በላይ አይደለም ካለ አላህን እየካደ ነው። ስለዚህ ምኑ በአላህ አመነ ይባላል? በጣም ጥሩ። እሱ ሙስሊም ወይም ደግሞ እንደዛ እኔ በአላህ አምናለሁ ነገር ግን አላህ ከዓርሽ በላይ አይደለም ብሎ የሚናገር አካል ሊያሰግድህ ያንተ መሪ ሊሆን ይችላል? ለምን ያሰግደኝ ሙስሊም ያልሆነ አካል? ኦኬ ስለዚህ ሊያሰግድህ አይችልም ማለት ነው። አላህን በቦታ የማይገልጽ ማለትም አላህ መውጁድን ቢላ መካን የሚል አላህ ያለ ቦታ ነው ያለው ብሎ የሚናገር ሙስሊም ካለ ስለዚህ እሱ ሙስሊም አይደለም ካፊር ነው ማለት ነው። አስተግፊሩላህ እንደሱ ያለህ የለም። እየጠየቅኩህ እኮ ነው መሐመድ። አላህ መውጁድን ቢላ መካን አላህ ካለ ቦታ ነው የሚሉ ለምሳሌ አላህ መውጁድን ቢላ መካን ምን ማለት ነው? እስኪ ትርጉሙን ቃል በቃል። አላህ ያለ ቦታ ነው ያለው እንዴት ምን ማለት ነው? እስኪ ከምን አንፃር ነው እንደዛ ሊል ይቻለው? ከምንም አንፃር ይሁን እኔ ምን አገባኝ? የነሱን ዶክትሪን ራሳቸው ናቸው የሚያብራሩት አይደለ? እነሱ አላህን የሚገልጹት ቦታውን የሚገልጹት አንተ መጀመሪያ አይደለም ስታወራ ስለሆነ ነገር የሆነ ጫፍ ይዘህ ሳይሆን ሁሉን ነገር ተረድተህ መሆን አለበት ሙሐመድ። እነሱ አላህን ያለ ቦታ ይገልጻሉ። በሆነ ቦታ ወስጄ ልክ ሲይዝ አትናደድ። ለምን አይደለም እየገባ ነው። ተረጋጋ። ለምንድን ነው የምትንቀለቀለው ሙሐመድ? አልተንቀለቀልኩም። ዶክትሪን ያንተን አቂዳ ያንተን የምታምንበትን ነው አስረዳ እየተባልክ እኮ ያለው። አቂዳ ምንድነው? አቂዳ ምንድነው? ጤናም የለው እንዴ ሙሐመድ? አላህ አይደለም አንድ ነገር ልንገርህ፣ አላህ ያለ ቦታ ነው ያለው። ኧረ እባክህ ተረጋጋ እስኪ።
ኦኬ ችግር የለውም። አንድ ቪዲዮ ላሳይ። ይሄ ሙስሊም መባል ይችላል? አሳይኝ እስኪ ልዩ። ኦኬ እሺ እሺ አዳምጠውና ይሄን እዚህ ላይ ትመልሳለህ ማለት ነው። እኛ ጀነሱ ወሃብያ ብሎ ማጥቶ በተቀሉ አላህን ጀሃነም አስገብተው እኛ ጀነሱ እንደሆነ የሚመስሉ ናቸው። ፊት ያለው አንገት የሌለው እጅ ያለው ትከሻ የሌለው እግር ያለው ምን የሌለው ታፋ ያለው ያውም ደግሞ የውመል ቂያማ ወይት ይገባላው ደግሞ ያውም ደግሞ ጀሃነም የሚገባ አይደለም ያሉት ጀሃነም ይገባል አይደለም ወይማ አካል ነው ተማለታቸው የተነሳም ምን ይሞላል ጀሃነምን የሚሞላው እሱ ነው። ወሃብያ ብሎ ማጥቆ በተቀሉ አላህን ጀሃነም አስገብተው እኛ ጀነቱ እንደሆነ የሚመስሉ ናቸው። አይበቃችሁም እንዴ? ለአምለአነ ጀሃነመ ሚንከ ወሚመን ተቢዐከ ይሄ ቁርአን ነው። ኦኬ እነዚህ ሙስሊሞች ናቸው ወይስ አይደሉም? መሐመድ እነዚህ ሙስሊም ተብለው መጠራት ይችላሉ? እነዚህ መሪዎች መሆን ይችላሉ? አይችልም መፍረድ። ኦኬ ስለዚህ እነዚህ ሙስሊሞች አይደሉም፣ እነዚህ ከሃዲዎች ናቸው። አልችልም ብዬ እነሱ ላይ ያልሆነ አንተራው ልደረደርም። አምላክን ጣዖት እያለው አምላክ ገሃነም ይገባል ብሎ እየተናገረ እነዚህ ሙስሊሞች ናቸው ወይስ አይደሉም? አልፈርድም። ስለነሱ ሙስሊም መሆንና አለመሆን ፈጣሪ ነው የሚወስነው። ያንተን አምላክ ጣዖት እያለው እኮ ነው። አልችልም እኔ መፍረድ። አምላክን ጣዖት ቢለው መፍረድ አልችልም። አልችልም። አምላክ ገሃነም ይገባል እያለ መፍረድ አልችልም። እሱ ራሱ ይቀጣል። አምላክ እኔን የፈጠረኝ እሱ መቅጣት አያቅተው። ቆይ ችግር የለውም። አምላክ እጅ ያለው አንገት የሌለው አካለ ጎዶሎ ነው። እሱ ይፈርዳል። አንድ ነው፣ እግሩ አንድ ነው፣ ቆማጣ ነው ብሎ እየተናገረ አምላክ ይፈርዳል። ኦኬ እሺ ይሄ አካል ሙስሊም ነው ወይስ ሙስሊም አይደለም? አምላክ ይፈርዳል። ሙስሊም ነው። እኔ ስለምን ፍርድ ነው የምታወራው ወንድማችን? ስለሱ አምላክ ያወራል። ሙስሊም መሆን አምላክ ያወራል። የራስህ የምታምንበትን ተናገር ነው የተባልከው። እኔ የራሴ የማምንበት አንድ አላህ አለ። እሱ ምንም አይነት አጋር የሌለው ብቸኛና እቺም ምድር እኔንም እናንተንም ሁሉንም አካል ዕውቀታችን የደረሰበትን ያልደረሰበትን ህይወት ያለውን የሌለውን ሁሉ የፈጠረ አንድ አምላክ እንዳለ አምናለሁ። እሱን ለራስ ያዘው። እሱ መሐመድ ይነገራል። ለራስ አይደለም ሙስሊም የተባለ የሚያምንበት ጉዳይ ነው። አንዴ እሱ መሐመድ የፈጠረው ባይምሮ ጭንቅላቱ የነገረህን ነው አንተ እየተከተልክ ያለው። እሺ ስለሱ መረጃ አለ መሐመድ ስለፈጠሩ። ቆይ ችግር የለውም። እኔ አላህ ትንፍሽ ያለበትን እኮ አንድ ማስረጃ አምጣ ብለህ እኮ አታመጣም መሐመድ። ለምንም አይሆን ነገር ስለባለ የተነፈሰበትን ያወራበትን አንድ ማስረጃ አምጣ ብለህ አታመጣ። እሱን ተወውና ስለምን ችግር የለውም። ቆይ አንዴ ያንተን አላህ እግር የለውም ወይም ደግሞ እግሩ ቆማጣ ነው ብሎ አንድ አምላክ ብለህ የምታምነው አንተ አንድ አምላክ ብለህ የምታምነው እግሩ ቆማጣ ነው አንድ እግር ብቻ ነው ያለው ብሎ የሚናገር ሙስሊም ይባላል መሐመድ? አልፈርድም አልኩህ እኮ። ዋሃብዮች እንግዲህ እነዚህ ናቸው። እሺ አንድ ጊዜ አትፈርድም፣ ችግር የለውም። እሺ መሐመድ አንድ ጊዜ ችግር አይ ሁለት ጥያቄ ጠይቃለሁ። ዙሪያ እስካሁን አውርተናል። አንድ ጥያቄ አንተ መሐመድ አቤት አላህን ጣዖት ነው ቢለውም ፍጡር ነው ቢለውም ቆማጣ ነው ቢለውም ሙስሊም ይባላል። አይምን ይሄ ሰውዬ ይጸድቃል ወይንስ ይኮነናል ስትባል አልፈርድም አልክ። ስለዚህ ይሄ ሰውዬ ሙስሊም ይባላልም ማለት ነው። እንደዛ ከሆነ እኮ ያው አንድ ነገር አለ። ይሰማል ማለቴ በአላህ ላይ ያልሆነ ነገር የሚያወሩ አካላቶች እንደዚህ የሚሉ እጃችን ከደረሰ የምንችለውን እናደርጋለን። እጃችን ካልደረሰና ገባህ አይደል ከኛ ርቆ ከሆነ ልክ እናንተ እንደምታደርጉት ማለት ነው። ምንም ማድረግ ስለማንችል ዝም አልናችሁ። ያልሆኑ ነገራቶች ታወራላችሁ፣ ምን ትላላችሁ፣ በዚህ ትመጣላችሁ። ዝም አልናችሁ። ወደን ሳይሆን ስላልደረስንባችሁ ነው። ገባህ አይደል? ብዙ ነገር ታወራለህ አንተ ለምሳሌ ማለት ነው እኮ ብንደርስባችሁ ደግሞ ያው እንገላችኋለን። እኔስ ግን ዋናው ፖይንት ምን መሰለህ መሐመድ፣ እሱ ላይ እንገላችኋለን። እኔስ ግን ዋናው ፖይንት ምን መሰለህ መሐመድ፣ እሱ ላይ እንገላችኋለን። እኔስ ግን ዋናው ፖይንት ምን መሰለህ መሐመድ፣ እሱ ላይ እንገላችኋለን። እኔስ ግን ዋናው ፖይንት ምን መሰለህ መሐመድ፣ እሱ ላይ እንገላችኋለን። እኔስ ግን ዋናው ፖይንት ምን መሰለህ መሐመድ፣ እሱ ላይ
እርምጃውን ተወውና እርምጃ እንወስድባቸዋለን የሚለውን ተወውና እንዳስተምሮ ግን እርምጃ ከመውሰድ በፊት ማስተማሩ አይቀልም እንዴ? ይሄንን ያለ ያከፍራል፣ ይሄን ያለ እንደዚህ ነው ብሎ መናገሩ አይቀልም? በደንብ አድርገና እንትርናልን እንኮ ተጠያየቅ ፍቅር ባለው መንገድ በማስረዳት በምን በመረጃ ምናምን መንገድ እንኮ አሉ ብዙ ሼኾች አሉ፣ ብዙ እንትሮች አሉ። አሁን ለምሳሌ እሱ ጋር ሄደና በመድረክ ዝናብ ለሐዋስ ለምሳሌ እስልምና መማር ከሆነ የፈለግከው አንተ ወንድ ነህ። አዳምጥ፣ እኔም ፕሊስ ወንድ አቤት አቤት፣ አሁን አዳምጥ። አሁን እኮ ችግር የለውም አያከፍርም እያልክ ስለሆነ አላህን ያንተን አላህ ሰንበዲ ጣዖት ነው እያለው ቆራጣ ነው ቆማጣ ነው ቢለውም ችግር የለውም እያልክ ከሆነ which is ሁለት አላህ አለ ማለት ነው። እዛኛው ያኛው የሚያመልከው አላህ ቆራጣ ቆማጣ የሆነ ፍጡር የሆነ ያንተን አላህ እያለው ያንተ ደግሞ አይ ይሄ አይደለም ባህሪው እያልክ ስቲል አንድ ነው፣ ችግር የለም። እሱም ይጸድቃል እኔም እጸድቃለሁ፣ እሱ ሙስሊም ነው እኔም ሙስሊም ነኝ። ኦኬ አይደለ እያልከኝ ያለው አላልኩህም። አንተ ኢየሱስ አምላክ ኢየሱስን አምላክ ነህ ብለህ እያመለከው ነው። ስለዚህ አንተን ዝም ብሎ አልገባህ አይደል? ቆይ እኔ ለምን አልቀጣውም ለምን ቀጣው አይደለም እኮ ነው ጥያቄ። አንተ የምታመልከው አላህ ከአርሽ በላይ ነው ብለህ ስትል ያኛው ደግሞ ከአርሽ በላይ አይደለም እኔ ማመልከው አላህ ከአርሽ በላይ አይደለም ብሎ ሲል አንተ የምታመልከው አላህ እጅ እግር አለው ከሌሊቱ 1/3 ይወርዳል ብለህ ስታምን እሱ ደግሞ ኖ የኔ አላህ እንደዚህ አይደለም የሚወጣ የሚወርድ ከሆነ ፍጡር ነው እያለ ሙስሊም ስለተባለ ብቻ ወይንም ደግሞ ላይለላ ስላለ ብቻ ሙስሊም እንትን እስላም እንዳንተ መስፈርት መሰረት ይሄን ሙስሊም ብለህ ትጠራዋለህ ወይ ነው? አንዴ ይቅርታ አንዴ ሁሴን ጣልቃ ትግባ፣ ተራን ጠብቅ አልኩ። እሱ ጋር በደንብ አድርገን አውርተናል። ማን ነበር? ክርስቲያን ጋር ማለት ነው። ያ አንዴ ድገመውና ስለዚህ ችግር የለውም ነው አይደለ? አላልኩም። ችግር የለውም ችግር አለውም አላልኩም። ምንድነው ማለት አሁን ስላወራችሁት አላሁ መውጁድን ቢላ መካን አላህ ከዓርሽ በላይ ነው የሚባሉ ነገራቶች የሚሰጣቸው ኮርስ አለ። ገባህ አይደል? ትምህርት አለ። ባይሆን ግን አላህ ቆማጣ ነው እንትን ነው ብሎ የሚያወሩ ሰዎች እንደዚህ ናቸው ብዬ አላወራም። አታውራሽ ትክክል ነው አላወራም። ኦኬ ዝም ነው የምትለው ቢሉም ችግር ስህተት ላይሆኑ ይችላሉ ብለህ ነው የምታምነው። ቆማጣም ሊሆን ይችላል ማለት ነው አምላክ ዊልሲ እንደዚህስ ብለው ቢያምኑ ቆይ እንደዚህስ ቢሉ ሙሐመድ ውሸታም ነው ቢሉስ ከምን አንፃር ቢያስዋሱት ምን አድርጓል ብሎ ሙሐመድ ይዋሻል ቀጣፊ ነው ወይንም ደግሞ ሙሐመድ ቆማጣ ነው ምናምን ብለው ቢናገሩስ ልክ አንተ እንደምታደርገው ማለት ነው። ለምሳሌ ሙስሊም አይደለም ለምሳሌ አንተ ሙስሊም ናቸው አይደለም? ምክንያቱም መሐመድ ያመጣው ቃላቶች መሐመድ የተናገረው ነገር ኖ ሙስሊም ነን እያሉ ነው። ሙስሊም ነን እያሉ ነው። ግን ሙሐመድ ቆማጣ ነው ቆራጣ ነው ውሸታም ነው ቢሉ አንተም እንኮ አሁን ለምሳሌ ያለለ ነገር እያወራ መሐመድ ቀጣፊ ነው ብለህ ሙስሊም ነኝ ማለት ትችላለህ። ኦኬ ገባህ አይደል? አይደለህም። ግን እነሱስ ያው አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ሙስሊም ለመባል እኮ እንደዛ ብለዋል። ግን ነብያችሁ ውሸታም ነው ቢለውስ ውሸታም ነው ቀጣፊ ነው ቆማጣ ነው ቢሉስ ውሸታም ነው ካሉት ረሱል አይደለም። ስለዚህ ሙስሊም ናቸው አይደሉም? ሸሃዳውን እንኮ እዛው ገደለው። ቴንክ ዩ ሙሐመድ ሻዳ ውስጥ አሽሀዱ አን ላ ኢላሃ ኢለላህ ሙሐመድ ረሱሉላህ ስትል የአላህንም ስም ትጠራ ነበረ። አላህን ግን ቆማጣ ነው ፍጡር ነው ሉክ ቆማጣ ነው ብለውት ፍጡር ነው ብለውት ቆራጣ ነው ብለውት አይ ሙስሊም አይደሉም አልልህም ማለት ፈጣሪ ነው የሚለውን ኮንትራሪ ከሱ ፍጡር ነው አሉት። ፈጣሪ ነህ ማለት ውሸት ነህ ነው ውሸታም ነህ ማለት ነው። አላህ ውሸታም ሲባል ችግር የለው። አላህ ፍጡር ሲባል ችግር የለው። አላህ ቆማጣ ሲባል ችግር የለው። ሙሐመድን ቆማጣና ውሸታም ከተባለስ ከእስልምና ትወጣለህ። ወይኔ እስልምና ጭንቅላት ወይ የእስልምና ጭንቅላት አምላክህ አይ እንደፈለገ ጠልዘው ቆራጣም ቆማጣም ውሸታም በለው ብቻ ሙሐመድን አትናገር። አምላካቸው ማን ነው እነኚህ ሰዎች? ቆይ ማንን ነው የሚያመልኩት እነኛ ካለ? እሺ ላውራ
ክርስቲያን ይሰማል? ተራስከኩ በቃ ምን አንተ አላህን ሳይሆን መሐመድ ነው የምታመልከው። እሺ ችግር የለውም። አንዴ አዳምጠኝ። እሺ አንዴ ቆይ ተረጋጋ። ሸሃዳ ላይ ያለው መጀመሪያ የሚቀድመው የአላህ ስም ነው። ከዛ በኋላ የመሐመድ ስም ነው የሚመጣው አይደል? አላህን ቆራጣ ቆማጣ እያሉት አይ ችግር የለውም እነሱን ሙስሊም አይደላችሁም አንላቸውም። እኔ በእነሱ አልፈርድም አልከኝ። በእነሱ አልፈርድም፣ አላህ ነው የሚፈርደው። መሐመድ ይዋሻል ላሉት ግን አንተ ፈረድክባቸው። አላህ ይፈርድባቸዋል አላልክም። ስለዚህ የምታመልከው መሐመድን ነው። እሺ ትክክል ነህ ጎበዝ። እሺ አዳምጠኝ ልጠይቅና ልሂድ። ችግር የለውም። መሐመድን የምታመልክ ከሆነ እኛ ደግሞ ጥያቄያችን አላህ ላይ ነው። ሚውት አድርግ። አንተ መሐመድን አምልክ። ልጠይቅሽ እኛ አላህ ላይ እንጠይቃለን ማለት ነው። እሺ አንዴ ልጠይቅህ። አንዴ ሚውት አድርግ መሐመድ። ስለ መሐመድ አይደለም ጥያቄያችን። ያንተ አምላክ መሐመድ ነው። እኛ እየጠየቅን ያለነው ደግሞ አላህን እናመልካለን ስለሚሉ አካላት ነው። የበረሃው አለህ የበረሃው አለ። ሰው አምላክ ላይ ተለያይቶ ሌላ በፈለገ አይደለም በነቢያት በመላእክት በምንም ቢያምን ምንም ትርጉም የለው። ምንም የፈለገ የራሱን ሌላ ዶክትሪን ቢመሰርት ዋናው ክርስቲያን ረፍ ዋናው ትጥበት ላይ ተመሳሰል ሰላት ስትሰግድ ፈስቱስ እንዳይል ዋናው እሱ ነው። እሱ ላይ ያለው ኢላፍ ካለ ችግር ነው። ምዛሌ አትለያይ፣ ወደ አደራረግ ላይ እንዳትለያይ። የበረሃው ኦኬ እሺ፣ መቼም ጥያቄያችንን ሰምታል። ሰው በአላህ ተለያይቶ በመሐመድ አንድ ቢሆን ሙስሊም መባል ይችላል? እንዴት ብሎ ሙስሊም መባል ይችላል ወይስ አይችልም? አይችልም። እንዴት ብሎ? ኦኬ ያንተን አላህ ለምሳሌ አንተ አላህ የት ነው ብለህ ነው የምታምነው? እሺ አላህ ከአርሽ በላይ አይደለም በቦታ አይገለጽም ቢልስ ሙስሊም ነው ወይስ ሙስሊም አይደለም? ያ ቅድም ያሳየው ቪዲዮ ማለት ነው። ቪዲዮውን ተው፣ እኔ የጠየኩን ብቻ መልስልኝ። ይሄ ሰውዬ እንግዲህ በሁለት መልኩ ታየዋለህ። በሁለት መልኩ እኔ በአንድ መልኩ ነው የጠየኩት። መጀመሪያ እኔ በአንድ መልኩ ስለጠየኩ ይሄንን ብቻ መልስልኝ። ይሄ ሰው ሙስሊም ነው ወይስ ሙስሊም አይደለም? መልሱን ነው አይደል? መልሱ በሁለት መልኩ ነው የሚያውቅ ከሆነ ሰውየውን ተውና አስተምሮቱ ላይ የበረሃው ሰውየውን ተውና ለምሳሌ አላህ ለቦታ ነው የሚል አስተምሮ የእስልምና ነው አይደለም እኮ ሰውየው ነው የሚያስተምረው። ስለዚህ ሰውያን የሚያስተምረው አካል አይደል ይጠይቀኛለሁ። አስተምሮቱ ላይ ማንም ያስተምረው አስተምሮቱ ላይ እንደዚህ ብሎ የሚያስተምር ሙስሊም ካለ ሙስሊም አይደለም። ታንኪዩ ኦኬ። ስለዚህ አላህ ይወርዳል የሚለውንስ አላህ ይወርዳል ተብሎ አይነገርም ብሎ የሚያስተምርስ ተመሳሳይ ነው። ይህን የመሳሰሉ ተመሳሳይ ነገራቶች አሉ። በቃ ከሐዲስ ተቃራኒ ሆኖ የሚያስተምር ተቃራኒ የሆነ ነገር የሚያስተምር ካለ ይሄ ሰውዬ ሙስሊም አይደለም። የሚያውቅ ከሆነ ነው። የሚያውቅ ከሆነ ወደ ሰው ስንመጣ ሙስሊም ጎበዝ፣ እሺ ችግር የለውም እሱን እናየዋለን። ስለዚህ ሙስሊም ካልሆነ ከዚህ ሰውዬ ጋር አብሮ እሱ ያረዳው መብላት ይቻላል እንደዛ ብሎ የሚያምንን አላህን አምናለሁ ይላል። ግን አላህ አይወርድም ከሌሊቱ 1/3 ይላል። አላህም ከአርሽ በላይ ነው በዛቱ የሚለው ስህተት ነው ይላል። አላህ እጅ እንደዚህ አሉት ማንም አይመስልም የሚለውንም ስህተት ነው። እንደዛ አለው የሚል ካለ ፍጡር ነው ብሎ ይላል። ይሄ አካል ሙስሊም አይደለም ብለኸኝ፣ ይሄ አካል ያረዳውን መብላት ትችላለህ? አልችልም። ከሱ ጋር መጋባት ትችላለህ? አይቻልም። ማንኛውንም ነገር ከዚህ ሰውዬ ጋር ማነጋ አንችልም። ዱንያ ዝም ብሎ ዱንያ እሺ፣ እሱ ሰላት ሊያሰግድ ኦኬ፣ ሰላትስ ሊያሰግድ ይችላል? አይችልም። ኦኬ፣ ስለዚህ እንዴት ነው እሱ ካዳ ማሰግድህ ከሆነ እሱ ያረዳው ማበላ ከሆነ አሁን ነገ ሰብሰብ ብላችሁ ከአባሾቹ ጋር እንዴት ነው የምታሳልፉት ታዲያ?
እሱ የሚያሳልፍ አካል ያውቀዋል እንዴት እንደሚያሳልፍ። ለብቻው የሚያሳልፍ አለ። ለምንድን ነው የሚሸጠው? አንተ አታሳልፍም? አንተ አብረህ አታሳልፍም? እንደዚህ አይነት ነገራቶች ይሄ እንደዚህ አይነት ጋር ግንኙነት የለንም። ገብቶሃል አይደል? በአላህ የሚያሰግደው ማን ነው? የሚያሰግደው አዳምጥ፣ ቆይ። በትክክለኛ ሐዲሶች የወረዱ ሐዲሶችን የማይቀበል ከሆነ አይ ኢድ ሰላት የሚያሰግደው ኢማሙ ማን ነው? ኢድ ሰላትን የሚያሰግደው ማን ነው? ኢማሙ እያለህ ነው። የሚያሰግደው ኢማሙ ማን ነው? ወደ ግለሰብ ሸይጣን ነው አይደል? ሸይጣን ነው አይደል? ያኗር መስጊዱ ገብቶኛል። ወደ ግለሰብ ከመጣህ ደግሞ አይ ነው አይደለም ጥያቄው። ወደ ግለሰብ መጣህ አይደለ? ቅድም እኮ ግለሰብ ተወውና ይሄን የሚል እያለኝ ነው አይደል? አሁን ወደ ግለሰቡ ስመጣ ደግሞ ሌላ ነገር አለው አልኩህ እኮ። ለይቼልህ ነበረ። የሚያውቅና የማያውቅ የበረሃው ሸይጣን ደግሞ የሚያሰግደው እግዚአብሔርን ቂጥልብ ደው ምን ትላለህ? ዋናው እንትን ነው አህባሽ ነው የበረሃው ስቴዲየም የሚያሰግደው። አንተ ቆይ አይደለም በመረጃ እሱ አህባሽ መሆኑን ይሄን ይላል ወይ አምተ ከሆነ እሺ። እኔ አሁን ወደ ግለሰቡ ከመጣ እውቀቱ ላይ ምን ታረጋለህ? ዲፔንድ ትሆናለህ ማለት እውቀቱ ላይ ያውቃል አያውቅም፣ መረጃው ደርሶታል አልደረሰውም የሚለውን ከዛ አንፃር ዲፔንድ ትሆናለህ አልኩ ወደ ግለሰብ ከመጣ። ስለዚህ አንተ አህባሽ ነው ብለህ ይሄን አያምንም ብለህ አሳየኝና ከዛ በኋላ ነው ፍርድ የምትሰጠው ማለት ነው። አግርጅ የለውም ብሎ የሚያምን ሰው አያሰግደኝም ካልክ፣ ሸይጣን ደግሞ የአንዋር መስጊድ ኢማም ነው፣ የአህባሾች ኢማም ነው ታውቃለህ። አላህ ከአርሽ በላይ ነው ብሎ የማያምን ሰውዬ ነው። ስለዚህ እሱ ተከትለህ አሰግድም ማለት ነው። እሱም ደግሞ አንተ መካ ስትሄድ አሁን ለምሳሌ አንዴ ሀጂ ሲሄድ እሱም ደግሞ ሀጂ ሲሄድ መካ ሼህ ሱዴስ ተከትሎ አይሰግድም ማለት ነው። ተረዳኝ እንጂ መጀመሪያ አልተረዳኝም እኮ ለዚህ መልስ ነበር። ይሄ ሸህጡሃ እውነት አንተ እንደምትለው ብሎ አላህ እጅ የለውም አይወርድም ምናምን ብሎ መረጃ ደርሶት ኧረ ይወርዳል ተብሎ ተነግሮት እምቢ ብሎ አምጾ ከሆነ ምን አንል ማለት ነው? ሰውዬ ጋር አንሰግድም። ወደ ግለሰብ ከመጣ የበረሃው ዝርዝር ያስፈልገዋል። የበረሃው አንዋር መስጊድን ያህል አሰጋጅ የአንዋር መስጊድን እንደው ደርሶታል አልደረሰውም ትላለህ? አንዋር መስጊድ እየተባልክ ይሄ ቀልድ አይሆንም። የበረሃው ስለ መስጂድ አይደለም። የአንዋር መስጊድ እንግዲህ አዲስ አበባ ውስጥ አለ የሚባለው መስጊድ አንዋር ነው። የእሱ ዋና እየተባልክ አንዋር ሲጀመር አዳምጣ ሀባሾች ናቸው ዘወል አንዋር መስጊድ ላይ የተቆጣጠሩት አይደለ? ሀባሾች ናቸው። እኔ አላውቅም። ዋብያዎች ነው አለ የሚባላቸው መስጊዳችሁም አንዋር ነው እውቅናም ያለው። አዳምጥ እንጂ እዛው መካከል ላይ እኮ አሁን አንዋር መስጊድ ብቻ ዝም ብለህ ጥቅል ሳይሆን መናገር ያለበት እዛው መካከል አሁን ተከትሎት የማይሰግድ ሊኖር ይችላል። እኔ አሁን አልማቀው ነገር እኔ ይሰግዳሉ አይሰግዱም አይደሉም ይሰግዱም ሳይሆን ተከትሎ የማይሰግድ ይኖራል ማለት ነው። እንዴት ነው የምታደርገው? እሱ እያሰገደ እንዴት ነው የምታደርገው? ኦኬ እሺ ችግር የለውም በቃ ኤኒዌይስ ቆይ አንዴ አዳምጥ እሺ። ተቀዳሚ ሀጂ ሙፍቲስ ያንተ መሪ ነበሩ አይደሉም? እንጂ ያንተ መሪ አልነበሩ? መሪ አይደሉም። ኦኬ ስለዚህ እነሱ ገሃነም ነው የሚገቡት? ገሃነም ነው ገነት ነው የሚገቡት? በአንድ አስተምሮ በእኔ አስተምሮ አይደለም። በእኔ አስተምሮ ሳይሆን አንድ አካል አንተ ራሱ ክዳል አይደለ? አንተ የጀሃነምን አልልም አይባልም። ስለማይባል ነው አስተምሮታችን አይቻልም። አንድ ግለሰብ ምንድነው የሚባለው? አይባልም። በጥቅል ነው የምትናገረው። በጥቅል እኮ እሺ፣ እንደ ጥቅል በአላህ የካደ አካል የጀሃነም ነው ትላለህ። ፉላን አካል የሚባለው አካልሳ የጀሃነም ነው አትልም። ምክንያቱም አንተ መጨረሻው ነው። እሺ ክደዋል አልካዱም? እሺ እሳቸው ክደዋል አልካዱም? እሳቸው ክደዋል አልካዱም? በምን እንዳጠናቀቁ የታውቃለህ? ሁኔታ ታዲያ ጀሃነም ብለው ግን የጀሃነም ነው ልለው ኦኬ ቆይ መጨረሻ ላይ ምንም ያጠናቁ ባይ መጨረሻ ላይ ደግሞ ተቀባይነት የለውም። ቅጣት ሲመጣባቸው ሞት ሲመጣባቸው ንስሐ የሚገቡ ተቀባይ የላቸውም። እንደ ቁርአንም እንደ አዲስ ያ ገርገራ ነው። ገርገራ ማለት መጨረሻ ላይ ኦልሬዲ ወጥቷል ማለት ነው። ነፍስ ሲወጣ ያለው ነገር ገርገራ የሚባለው ሞት አንገት ነው። ነፍስ ሲወጣ አይደለም መጨረሻ ላይ ንስሐ እኮ እስከዛ ድረስ
የእኛም እስከዛ ድረስ በቃ ባሉት ከሞቱ ምንድን ናቸው? ባሉት ከሞቱ ማለት እስከምናውቀው ድረስ ምክንያቱም መጨረሻ ላይ ቅጣት ሲመጣባቸው ንስሐ ቢገቡ ተቀባይነት የለውም፣ ገሃነም ነው የሚከታቸው። ሰው እንደዛ ከሆነ የአንተን እምነት እንኳን ቢቀበሉም መጨረሻ ላይ ከሆነ አላህ ይቀበላቸው፣ ወደ ገሃነም ነው የሚልካቸው። እንደዛ ከሆነ የምናውቀው አስተምሮታቸው ደግሞ ኦቪየስ ነው። እሳቸው ምን ይላሉ? ይወርዳል ይወጣል የሚለው ከአርሽ በላይ ነው የሚለው ያከፍራል ብለዋል፣ ያስወጣል ከእስልምና ብለዋል። በአንተስ አስተምሩ አልተረዳኸኝም እንጂ እኮ ልድገምልህ መልሼ ስላልተረዳኸው ነው። አሁን የጀነት ነው የጀሃነም ነው የሚለው ብቻ ላስረዳህና ወይ አስተምሮቱን ላስረዳህና ወይም ደግሞ የጀነት ነው የጀሃነም የሚለውንም ላስረዳህ። የጀነት ነው አንተ መፍረድ አትችልም በግለሰብ ደረጃ ገብቶሃል አይደል? አንድ በጭራሽ አይደለም እንኳን አስተምሮቱን ነው ያልኩት። እሳቸው ባስተማሩት መሰረት የገነት ነው የገሃነም ነው የሚሆኑት። እሺ እሳቸው ባስተማሩት አስተምሮ ማን ባስተማረው? እኔም እኮ በእሳቸው ባስተማሩት ነው። ተቀዳሚ ሀጂ ሙፍቲ የኔ መሪ እኮ አይደሉም ስትል እኮ አላፈርክም ነበረ። የአንተ መሪ ናቸው ተቀዳሚ ሀጂ ሙፍቲ አይደሉም። የአንተ መሪ ያልሆኑት ለምንድን ነው? ቁርአንና ሐዲስን በትክክል ስላልተገበሩ ስላልተናገር ስለማያስተምሩ ስለዚህ ቁርአን ላይ በካድና ኦኬ አቂዳህ ከተዛባ ቁርአን ላይ እና ሐዲስ ላይ ስህተት ካመጣ ደግሞ ጥመት ነው አይደለ? ስህተት ነው። አይዋ ስህተት ደግሞ ገሃነም ይከታል። ጀሃነም ይከታል። ቴንክ ዩ። ስለዚህ አስተምሮታቸው ጥመት ነው። ጥመት ደግሞ ጀሃነም ይከታል። ግን መያዝ ያለብህ መጨረሻው በምን እንደሞተ ስለማታውቅ ይሄ ሰውዬ የገሃነም ነው አትልም። ካፊርም ቢሆን የካደ ራሱ ቢሆን ማለት አይቻልም። ይሄ አስተምሮት ነው። አይቻልም የሚል አምጣ ከሆነ አመጣልሃለሁ። የምን መጨረሻ ነው የምታወራው? የበረሃው በዛው በያዘው ትምህርት ቀጥሎ ቢሞት ስለሱ ነው እያወራን ያለን። መጨረሻ ላይ ስላለች ፕሮባቢሊቲ ከሆነ እሱን እኮ ነግረዋል። ለምሳሌ ፈርዖን መጨረሻ አካባቢ አምኖ ነበረ፣ አላህ ግን ቀጥቶታል፣ ገነት አያስገባው። ስለዚህ አሁን ስለ መጨረሻው እየሞተ ባለበት ሰዓት አይደለም፣ እንደ አጠቃላይ ህይወታቸውን በሙሉ ሲያስተምሩ የኖሩት ትምህርት አለ። ያንን ይዘው የሚሞቱ ከሆነ የት ነው መጨረሻቸው ነው? ኦኬ አንተ መሪህ አይደለም አይደል? ሀጂ ሙፍቲ መሪህ አይደሉም አይደል? አይዋ ኦኬ። ስለዚህ እሳቸውን በመሪነት የማትቀበላቸው ከሆነ እነሱ ሙሐመድን በተቀበሉበት መንገድ ሙሐመድን ተቀብለዋል ይባላል? አልተቀበሉም። ኦኬ በጣም ጥሩ። ስለዚህ ምንድነው እሳቸው ሙሐመድን አልተቀበሉም ካልክ ገሃነም ነው የሚገቡት። ይሄው ሐዲሱ ምን ይላል? whoever obeys me obeys Allah። ሙሐመድ ምን አለ? እኔን የተቀበለ አላህን ተቀበለ አለ። and whoever disobey me disobey Allah። አላህን ያልተቀበለ እኔን አልተቀበለም አለ። whoever obeys the ruler obeys me። ማንም መሪውን ቢቀበል እኔን ተቀብሏል አለ። and whoever disobeys the ruler disobey me። ማንም መሪውን የማይቀበል ከሆነ እኔን አልተቀበለም አለ። ስለዚህ እሳቸው አንተ ማትቀበላቸው ከሆነ እሳቸው ሙሐመድን አልተቀበሉም ማለት ነው። ሙሐመድን አልተቀበሉም ማለት ከሆነ ደግሞ አላህን አልተቀበሉም ማለት ነው። አላህን ካልተቀበለ መቼም ደግሞ ጀነት ይገባል ብለህ አታምንም አይደል? የበረሃው ይሄ እኔ እኮ መጨረሻው ስልህ ምሳሌ አሁን መጨረሻ ስልህ መጨረሻ ምንድነው? መጨረሻ የበረሃው በዚህ አስተምሮት ላይ አሁን መጨረሻ ላይ ምን ያለው አዳምጥ እንጂ ቆይ እንጂ ጠይቀህ ሄድ መልስልኝ። እኔ ስለ መጨረሻው አይደለም ጥያቄያችን እኮ የመጨረሻው እኮ አይደለም። በቃ መጨረሻ ላይ ሻሃዳ ቢይዙም እሳቸው ለምሳሌ አላህ ከአርሽ በላይ ነው ቢሉም በቃ ጀነት አይገቡም፣ ጀሃነም ነው የሚገቡት። ለምን? መጨረሻ ላይ ስላመኑ። ስለዚህ መጨረሻውን ተው። ማን እንዳለ አምጣት አዳ ለዚህኛው መጨረሻው መንቀየው እንዲላል መጨረሻ ላይ ሊሞቱ ሲሉ አመንም ቢሉ ጀነት ይገባሉ። የመጨረሻ ንግግሩ ላኢላሃ ኢላላህ የሆነች አካል ጀነት ይገባል አሉ። ይሄን ሲያስታርቀው የመጨረሻ ንግግሩ ላኢላሃ ኢላላህ የሆነች ሰው ጀነት ይገባል። ስህተት ከቁርአን ጋር ትጋጫለህ። አንዴ ሱራ 3 178ን ክፈተው። ቢቆዩ እንኳን ተካዱ የመጨረሻ የምታወራው ሐዲስን ሽንት ቤት ትከተዋለህ። ቁርአኑ ግልጽና የተብራራ ነው። ቁርአንህ እንደዚህ ይላል። 3 178ን ክፈተው።
ቁርአንን በስርዓት የመጣውን ስላልተቀበሉ ካዱ ብሎናል። የካዱት ሰዎች ቢቆዩ መጨረሻ ምንድነው? መጨረሻ እነዚያ የካዱት ሰዎች እነርሱን ማዘግየታችን ለነፍሶቻቸው ደግ ነገር ነው ብለው አያስቡ። መቆየታቸው በህይወት ደግ ነው ብለው አያስቡ። ምን ብሎናል የበረሃው? እሳቸው ካዲ ናቸው፣ ለዚህ በሬ አይሆኑም ማለት መጨረሻ ላይ ምን እንደሆኑ አናቅም እያለን ነው። አላህ ደግሞ የማቆያቸው መጨረሻ ምን ላደርጋቸው ነው ይላል። ንስሐ እንዲገቡ እናንብበዋ። እነዚያ የካዱትን ሰዎች እነርሱን ማዘግየታችንን ለነፍሶቻቸው ደግ ነገር ነው ብለው አስቡ። እነርሱን የምናዘገያቸው ኃጢአትን እንዲጨምሩ ብቻ ነው። ኤኒ ኦፕሽን ነው። ምን እንዲያደርጉ ብቻ ነው? ኃጢአት እንዲጨምሩ ብቻ ነው። ለእነርሱም አዋራጅ ስቃይ አላቸው። ክርስቲያኖችን ነገር ደግማ አንብባት፣ በጣም ደስ ትላለች። በዜማ አንብባት ነው ይላል። እነዚያ የካዱ ሰዎች እነዚያን ማዘግየታችንን ለነፍሶቻቸው ደግ ነገር ነው ብለው አያስቡ። ለምሳሌ ሀጂ ሙፍቲ ክደዋል ብሎ እየተናገረ ስለነበር ማለት ነው። ስለዚህ እሳቸው መዘግየታቸው ለደግ ነገር አይደለም፣ አላህ ያዘገያቸው ለተንኮል ነው ማለት ነው። እነርሱን የምናዘገያቸው ኃጢአትን እንዲጨምሩ ምን ይላል ብቻ ነው። ሊሞቱ ሲሉ ይቅርታ ብለው ሊሆን ይችላል አለ። ሊሞቱ ሲሉ ይቅርታ ብለው ሊሆን ይችላል። ሱራ 4:18 ክፈተው። ያዘገያቸው አላህ ምንድነው? ኃጢአት እንዲጨምሩ ብቻ ነው፣ ንስሐ እንዲገቡ አይደለም። ሊሞቱ ሲሉ ይቅርታ ጠይቀውስ ቢሆን ንስሐ ገብተውስ ቢሆን ጸጸትን መቀበልን ለነዚያ ኃጢአቶችን ለሚሰሩ አንዳቸውንም ሞት በመጣባቸው ጊዜ እኔ አሁን ተጸጸትኩኝ ለሚልና ለዚያም ለነርሱ ከካዲዎች ሆነው ለሚሞቱ አይደለችም። ጸጸትን ተጸጽቻለሁኝ ማረኝ ቢል ኖ አልምርህም አልምርህም፣ ኧረ ተው ይቅር በለኝ ኖ አልልህም። ምክንያቱም ያዘገየው ለምንድን ነው? ኃጢአት እንዲጨምሩ ብቻ ስለሆነ ማለት ነው። ኃጢአት እንዲጨምሩ ብቻ ስለሆነ። አንድ ደግሞ በአላህ ላኢላሃ ኢላላህ ካለ ችግር የለውም ብሏል የበራው። እሱን ደግሞ እንትን እንበለው ሱራ 40 ቁጥር 84 ምን ይላል? ሄር ዊ ጎ ኦኬ። እስኪ ይሄን ደግሞ አብረን ብናነበው ደስ ይለኛል። የበረሃው ብርቱ ቅጣታችንን ባዩ ጊዜ በአላህ አንድ ሲሆን አምነናል፣ በእርሱም እናጋራው በነበረው ጣዖት ክደናል አሉ። ብርቱ ቅጣታችንን ባዩ ጊዜ ማለታቸው ክደዋል እኮ በቃ አሁን አላህን ብቻ እናምልክ ብለው ነበረ። አላህ እሺ ይላቸዋል። በምናጋራ አንፈልግም አላህን ብቻ እናምልክ አሉ እኮ ጋር ያ። ስለዚህ ያንን ካዩ በኋላ በአላህ አምነናል፣ ከዚህ በኋላ እናጋራም ማለትም ላኢላሃ ኢለላህ አሉ ማለት ነው። ከዛ በኋላስ ብርቱ ቅጣታችንን ባዩ ጊዜ ማመናቸው የሚጠቅማቸው አልነበረ። ስለዚህ ማመናቸው ጥቅም የለውም። የአላህን ደንብ ያችን በባሮች ውስጥ ያለፈችውን ተጠቂ በዚያች ጊዜ ከሃዲዎች ከሰሩ፣ ኪሳራ ውስጥ ናቸው ያሉት። ስለዚህ መጨረሻ ላይ አመኑ አላመኑ ሁኬርስ አላህ አይቀበላቸውም፣ ኃጢአት እንዲጨምሩ ስለሚያዘገያቸው ማለት ነው ካዲዎችን። ስለዚህ ዋናው ፖይንታችን ምንድነው? እሱ በአላህ ላይ ተለያይተ አንድ ነን ማለት ይቻላል ወይ ነው? ለዘወትር በድራማ በማስመሰል አምላክን ጣዖት እያለው እንኳን ችግር የለውም። የቅድሙን አይታችሁታል። በሱ ቤት አሁን የኢራኑ መሪ ነው አይደለ ፕሮፋይል ያደረገው የሞተውን ማን ነበር? እንደዛ ያየው መስሎኛል። ኢራን እንደዛ ላየው መሐመድ የሚለው ልጅ የነበረው ፕሮፋይሉ እንደዛ እና እነሱ አሁን ሰፊ ልዩነት ነው ያላቸው ከነኞቹ ጋር። የአላህ ይወጣል ይወርዳል ከአርሽ በላይ ምናምን የሚባለውን አይቀበሉም። ሺያዎቹም አይቀበሉትም። እጅ እግር ባት ምናምን የሚለውን አይቀበሉትም። አቶ ላ የት ነው ብትለው አሁን ገነት ነው የሚለው
ሁር ላይ ነው ተሰጥቶት ገነት ነው ሊልህ ይችላል። ልዩነታቸው ጥላቻቸው ክርስቲያንና ሱኒዎች ካላቸው እንትን የከፋ ነው። ሺያዎቹ ለሱኒዎች ያላቸው ጥላቻ አይሻን እንደ ዘማዊ ነው የሚቆጥሯት። የጋነም ነች ብለው ነው የሚያምኑት። አሊ ላይ ትልቅ እንትን ተሰርቶበታል ብለው ነው የሚያምኑት። አሻጥር ተሰርቶበታል ብለው ነው የሚያምኑት። ይሄ ሰውዬ ብቻ ነው ከዋብያዎች ታማኝ ኡስታዝ፣ ይሄ ብቻ ነው። አቡ አብደላ ነው አይደል ስሙ። ሲክዱ እየመጣ ይለጥፋቸዋል። ሲክዱ እየመጣ ያዋርዳቸዋል። ለምሳሌ ሃይማኖቱን የቀየረን ኢሚዲየትሊ እንትን ባሉት ይሌላ ይመጡና አይ ከተዋጋ ነው እንጂ ካልተዋጋ ሃይማኖቱን ቢቀየርም ችግር የለው ምናምን ብለው ይላሉ። መጥቶ አዋርዳቸው እና አሊ ሃይማኖታቸውን የቀየሩትን ኢሚዲየትሊ ጨፍጭፈዋቸዋል ብለው። ለምንድን ነው እሱ ነቢያችን ያዘዘውን ሳቦች ያደረጉትን የምክዱት ብሎ እዚህም ላይ ፈትዋ ሰጥቶበታል። ጎበዝ ሰው ነው። ቢያንስ ለሚያምነው ነገር እውነቱን ይናገራል፣ አያስመስልም። ጋር ከርቻ ከዘኳቸውና ከተገረምኩበት ጉዳይ በአሁን ሰዓት ሀጂ ቱፋን በለው ሌሎችም እነራያን በላቸው ሌሎች ሀጂ ቱፋ ማለት የመጅሊሱ መሪ ነው፣ ዋሃብያ ነው። ሌሎችም ይህንን ጉዳይ እያወጡ የሚያራግቡ ሰዎች እና አቡበከር አህመድም ሌሎችም እናትህ ዝሙተኛ ናት ብትባል ምንድን ነው የምታደርገው? እናትህ ዛኒያ ናት ብዬ ብሰድብም እንደምትለኝ የነቢያችንን ሰለላሁ ዐለይሂ ወሰለም ባለቤት አላህ ነፃነቷን አውጆላት ሳለ በቁርአን ላይ ዝሙተኛ ናት የሚልን ሰው ሀዘን ትቀመጡለታላችሁ እንኳን ሞተ ከማለት ይልቅ። የነቢዩ ሰለላሁ ዐለይሂ ወሰለም ሀፍረተ ገላ እሳት ይገባል የሚልን ሰው ለምን? አይሻ ጋር አብሮ ስለተኛ የአይሻ ባለቤት ስለሆነ ሰውነቱ ሀፍረተ ገላው ጀሀነም ይገባል የሚሉ ሰዎችን የታዘንላቸውና የሆነ ትልቅ ዓሊም የሙስሊም አካል እንደሞት አድርጎ የሚገልጹ ሰዎች ታዘብኩ። በጣም በተለይ በእስልምና ውክልና የተቀመጡ ሰዎች። ሌላ ተጨማሪ ጅብሪል ተሳስቶ እንጂ ነብይነት ለአልይ ነበር የሚገባው። ምን አገናኛችሁ ታዲያ? እነሱ አልይ ነው ነብይ የሚገባው አሉ። ይህ ምን አስተሳሰራችሁ ታዲያ? ነብይነት ለአልይ ነበር የሚገባው፣ ጅብሪል ተሳስቶ ነው አሉ። እንደሱ አይደለም ጉዳዩ። ጅብሪል ተሳስቶ ሳይሆን አላህ ተሳስቶ ነው የሚል መልእክት ነው ውስጥ ያለው። ለምን ከተባለ አላህ ላ ያዕሱን አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን ብሏል። መላኢካዎች አላህ የያዛቸው ፈጻሚ ናቸው። ስለዚህ ምን ሆነ ማለት ነው? አላህን የተሳሳተው ነብይነት የሚገባው ለአልይ ነበር የሚል መመሪያ ያላቸው እነሱ ውስጥ ራሱ አልይ ራሱ ጌታ ነው የሚሉ አሉ። አልፎም ተርፎ ሰሃቦች እንዳለ ካፊር ናቸው ይላሉ። እንዳለ ሰሃቦች ኧረ እንዳውም እናንተ አህለሱና የምትባሉ ሰዎች ምን የምትሉ ሰዎች እናንተ ጋር ያለ ቁርአን ሙሉ አይደለም፣ ጎደሎ ነው፣ ተጨምሮበታል፣ ተቀንሷል ይላሉ። አላህ በቁርአን ላይ ኢና ነሕኑ ነዘልነ ዚክረ ወኢና ለሁ ለሓፊዙን ብሎ ሳለ ለእነዚህ ሰዎች እሪ ቁቁ እየተባለ እንሰማለን። ይሄው የሞተው አካል በሱ ምክንያት ሶሪያ ውስጥ የሱና ሰዎች ስንቶቹ በሺ የሚቆጠሩ አልቀዋል። ኢራቅ ውስጥ በሺ የሚቆጠሩ ጨርሷል። እዛው ኢራን ውስጥ በሺ የሚቆጠሩ የሱና ሰዎችን ጨርሷል። ያ እንግዲህ የኢትዮጵያ ዋሃብያ ሙስሊሞች ለዚህ ነው ሀዘን የተቀመጡት። እንግዲህ ሙሐመድን ነብይነት ከሱ ይልቅ ለአሊ ነው የሚሰጠው ብለው የሚያምኑ፣ ጅብሪል ተሳስቷል ብለው የሚያምኑ፣ አይሻ የሙሐመድ የ6 ዓመቷ ሚስቱ ዝሙት ሰርታለች። በዚህ ምክንያት ደግሞ እሷ የሙሐመድን ሰውነት ይዛ ጀሃነም ትገባለች ብለው የሚያምኑ እያሉ ነው። እንግዲህ ለምን አይሻ ጀሃነም ትገባለች ብለው ስለሚናገሩ እንደ እስልምና እና አይሻ የዋሃቢዎች እናት ነች፣ ማለትም ሙስሊሞች እናታችን ነች ብለው ይናገራሉ። ስለዚህ እሷን ገሃነም ትገባለች የሚሉ ለአካላት ለነሱ ሀዘን ይቀመጣሉ እንኳን ሞቱ ከማለት ይልቅ ብለው እየተናገሩ ነው። እነዚህ አካላት አስመሳዮች ናቸው። እነዚህ አካላት አጭበርባሪዎች ናቸው። ሃይማኖታቸውን አላህ ራሱ እኮ እንዴት የሱኒ ሞራል ብለው ራሱ እኮ እንዴት ሙሐመድ ላይ ራሱ ዋሃብዮቹ ሙሐመድ እና የኛ ሙሐመድ አንድ አይደለም እኮ የሚሉት ህፃናትን ቅማላም ነው፣ ላውሌ የዘር ፈሳሹ የሚያፈስ ነው፣ እንደዚህ የሚያደርግ ነው። በጣም የሚያላግጡባቸው ባይዘ ውይይቶቻቸውን
ሺያዎቹ ግን በጣም ቂም አለባቸው። ደግሞ አንድን ሺያ ከሱኒና ከክርስቲያን የትኛውን ነው መበቀል የምፈልገው ብትሏቸው ሱኒ ሙስሊሞችን ነው የሚሏቸው። ከኛ ጋር ምንም እንትን የላቸው። ምክንያቱም አሊን እስከነ ሁሴን ሐሰን እነኚህን የገደሉብን እነሱ ራቁታቸውን እንደዚህ ሰውነታቸውን ሲመጡ አላያችሁ? ደማቸው እንደዚህ እየፈሰሰ እንደዚህ ጧ ሰውነታቸውን እያደረጉ ሁሴን አሊ ምናምን እያሉ ሲጮሁ አላያችሁ? ቪዲዮዎች በጣም ብዙ እንደዛዎች አሉ ካያችሁ። እሱ ምንድን ነው እነ ሐሰን እነ ሁሴን ሲገደሉ ብቻቸውን ነበሩ፣ ትንሽ ነበሩ። ያኔ አሊ ማንም አልደረሰለትም። ንዴት ነው አሊ እንትን ሲል እና አሁን ግን ደርሰንልሃል። ህፃን ልጆቻቸውን እንደዚህ ይዘው ይመጣሉ፣ እንደዚህ ይሉና እንትን ይላሉ። ህፃናቶቻቸውንም ያቀርባሉ፣ ሆነ ዝግጅት አላቸው። እሱ ምንድነው ህፃን ልጆቻችን ይኸው ይሰውላችሁ ደርሰዋል፣ አሁን ልንበቀልላችሁ ደማችሁን ያፈሰሱት እያሉ ነው። የማንን ደም ለማፍሰስ? የአይሁድን የክርስቲያንን አይደለም፣ የሱኒ ሙስሊሞችን ዘሆል ሱኒ ሙስሊሞች ጋር ነው የሚገባሉ ብለው የሚያምኑት። እና ኢትዮጵያ ያሉ ሙስሊሞች ግን ሁሉም ሙስሊም አንድ ላይ ያሉ እነኛዎች እኮ በጦርነት የሚፈልጓቸው ናቸው። ኢራን እነኛ ጠንካራ ቢሆኑ ከክርስቲያኖቹ ይልቅ ሙስሊሞቹ ሱኒዎችን ነው የምታጠቃቸው። ሱኒ ሙስሊሞቹን ነው የምትላቸው። ያ የፖለቲካ ጉዳይ ነው። እኛ እሱ ምንም አይመለከተንም። በዚህ መሀል ማንም ንጹሃን መሞት የለበትም። ጸሎት ማድረግ ያለብን ከዛ አንጻር ብቻ ነው። እኛ እስራኤልም ጎን አንቆምም፣ ከአሜሪካ ጎንም አንቆምም፣ ከኢራቅ ጎንም አንቆምም፣ ከዱባይም ሆነ ሳውዲ የመንም ሆነች ቃታር ሁሉም አይመለከቱንም። የፖለቲካ ኢንተርስ ነው፣ ከሃይማኖት ጋር የሚገናኝ ስላልሆነ ማለት ነው። በዚህ መካከል ግን ሴቶች፣ እናቶች፣ አረጋውያን፣ ንጹሃን ይጎዳሉ። ያ እንዳይሆን ጸሎት ማድረግ ብቻ የሚጠበቅብን እኛ የሆነ ሃይማኖት የማስከበር አይደለም፣ የሆነ ሃይማኖት ሊያስከብሩ አይደለም እየተዋጉ ያሉት። ስለዚህ ለየትኛውም እኛ ዚስ ማይ ሳይድ የምንይዝበት እና ማይ ሳይድ የምንይዝበት አይደለም። የጦርነት ሰዎች ሰላም ቢሆኑ ጦርነቱ ባይኖር እንመርጣለን። ጦርነቱ ማንኛውንም ደሃውንም ሀገር የሚመታ ስለሆነ የሚነካ ስለሆነ ንጹሃን ይሞታሉ። በዚህ መካከል ላይ ኢኮኖሚ የዓለሙ ኢኮኖሚ ይናጋል። በዚህ ውስጥ ድሃ ሀገሮች በራብ እንዲጎዱ ያደርጋል። ከሊ ጀግና ምናምን ብለን የሆነ ሃይማኖታዊ ጦርነት ባናስመስለው ጤናማ ነው። ሃይማኖታዊ ጦርነት ስላልሆነ ሃይማኖታዊ ጦርነትም ደግሞ የለም፣ የሚደገፍም አይደለም፣ ዛሬም አይደለም ወደፊትም። ሰዎች በሀሳብ በጠረጴዛ ዙሪያ መወያየት መነጋገር ነው እንጂ ያለባቸው በኒኩለር ነው የሚጨርሱበት። እሱ አንዱ አንዱን አስከብሮ የሚኖርበት ሳይሆን አንዱ አንዱን የሚጨርስበት ነው። ይሄ ጤናማ አይደለም፣ ጥሩም አይደለም። እነሱ የፖለቲካ ኢንተረስት ነው ያላቸው። ከዛ አንጻር ብቻ ነው ሊታይ የሚችለው ማለት ነው። እና ለዛሬ ቢበቃንስ? ያ ለዛሬ ቢበቃን ጥሩ ነው።